ሌላ ላይቭ ላይ አቋርጬ ነው የመጣሁትና እየደወሉብኝ ነው። እሺ ይሄንን ብዬ ልጨርስ። ሌላ ሉተር ላይ ጥምቀትንና የጌታ እራትን በተመለከተ ውሸት ነው የሚወራው፣ በሙሉ ውሸት ነው። የሉተር ትምህርት ፌዝ አለውን ነው። አምስቱ ሶላዎች ውስጥ አንዱ እምነት ብቻ ነው፣ ሰው በማመን ነው የሚዳነው ነው የሚለው። ጥምቀትና የጌታ እራት ሳክራመንቶቹን ሚንስ ኦፍ ግሬስ ነው ብሎ የሚያምነው። ያ ማለት እምነትን ይፈጥራል ነው እንጂ የሚለው ጥምቀቱ ራሱ ያድናል አይልም። ይሄ የቲክቶክ ውሸት ነው። የወንጌል አማኞች ይሄን ዲፌንድ ሳረሩ ብሎ ያመነበትን እስኪ ያሳየኝ። እምነት ብቻ ነው መልካም ስራና አረ ምን እኔ ከፍተኛ ነው ጎግል አድርገህ አምስቱ ሶላዎችን ሉተር አይደል ሲያስተምር የነበረው ተሙዬ እሱን አታውቅም? አምስቱ ሶላዎችማ የሱ ፍልስፍና ነው አውቃለሁ። የሱ ፍልስፍና አይደለም የመጽሐፍ ቅዱስ እውነት ነው፣ ግን ሲያስተምር የኖረው ዘመኑን እሱ ፍልስፍና ነው። እሱ አሁን እሱ ፍልስፍና ነው ዋሬቨር በለው። ግን ከአምስቱ ሶላዎች ውስጥ አንዱ እኮ በእምነት ብቻ ነው የሚዳነው የሚለው እኮ ነው። የሉተር ትምህርት በእምነት ነው ሰው የሚድነው ነው ሉተር የሚለው። ወንድሜ ቆይ እቺን ተረዳኝ፣ እቺ መልስልኝ። እኔ አሁን ሉተር የውሃ ጥምቀትን ለድህነት አይደለም ያለበትንና እምነት ብቻ ነው መዳኛ ያለበትን የሉተርን ሐሳብ ስጠኝ። ለምቢባል ሉተር የውሃ ጥምቀትን ለድህነትና ክቡር የሆነው የክርስቶስ ኢየሱስ ሥጋና ደም ለድህነት መሆኑን ይናገራል። እንኳን እሱ ብቻ አይደለም የሌሎችን በኋላ ላይ አወራለሁ። ተመላለሰ ነገሩ ተሙዬ። ሉተር እምነት ብቻ ያለበትን አምጣም ትለኛለህ እንዴ? ሉተር ስሙ ካለ ሁሉም መጽሐፎቹ ላይ ሁሉ ኤቭሪ ሲንግል የሉተር ስም ባለበት ሁሉ ይሄ ትምህርቱ አለ። የሉተር ምን ማስረጃ? ሉተር ካለ ፋይቭ ሶላ ነው ያለው። ቀጥሎ ፋይቭ ሶላ ማለት ከፋይቭ ሶላዎቹ እንደምታውቀው ያው እምነት ብቻ አንዱ ነው፣ ጸጋ ብቻ፣ ክርስቶስ ብቻ ታውቃቸዋለህ ብዬ አምናለሁ። ስግደት ለእግዚአብሔር ብቻ እያለ ይቀጥላል። ኦኬ እምነት ብቻ ማለት በክርስቶስ በማመን ነው የሚዳነው ነው። ይሄ ማ ትምህርት ነው? የሉተር ትምህርት ነው። ስለዚህ ሉተር በኢየሱስ በማመን ነው የሚዳነው ብሎ ነው የሚያምነው። እሺ ማስረጃ አሳየኛ። እኔ ሉተር መካነ ኢየሱሶች ስለዚህ ወንጌላዊ አይደሉም ማለት ነው። እፊ ቀደም ላይ እኮ መካነ ኢየሱሶች ወንጌላዊ ናቸው። መካነ ኢየሱስ ድብን ያሉ ወንጌላውያን እነሱ ወንጌላውያን ካልሆኑ ማን ነው ወንጌላዊ? እነሱ የውሃ ጥምቀት ለድህነት ብለው ያምናሉ። አይደለም እንደሱ አይደለም የሚያምኑት። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። መካነ ኢየሱስ ሰው ሚድነው በእምነት ነው ብላ ነው የምታምነው። ገስት ላክልኝና ለሳብ አንድ ቁጥር ይጽፍልኛል። ናቱዬ ገስት ላክ ሰባለው መሳባ ቀጦይን ነው ዲያቆን ናታኒም ሐሳብ አለው መሰለኝ። ኤፍዬ እሺ ዲያቆናቶች እያሉ በእኛ ቤተ እምነት ኤፍዬ በእኛ ቤተ እምነት አሁን በገባውበት በኦርቶዶክስ ቤተ እምነት ዲያቆናቶች እያሉ ካህናቶች እያሉ እኛ ምእመናቶች አናወራምና ቅድሚያ ለዲያቆን ይልስጥ። ኤፍዬ በጣም ነው ሞድ በጣም ነው ማከብር። ናቲ ከገባ በደቂቃ ይደረግና ዲቤት ናቲና በጌታ እራት ዙሪያ ዲቤት ላደርገው ፈልጋለሁና ደቂቃ ያዙልና ዲቤት እናደርጋለን። ከዛ በፊት ይቅርታ ሰላም አላወራም። ከዛ በፊት ምንም አላወራም። ካንተ ጋር ከገባን ዲቤት ነው የምፈልገው። በደቂቃ ይደረግና ዲቤት ችግር የት ወጣራ አልወጣም። ሌላ ሐሳብ አልቀበልም ምንም ነገር አልቀበልም። ሰላም ልበል ስለ ጌታ እራት እሺ ሰላም በልና ስለ ጌታ እራት አይደል የምትፈልጉት እናንተ በጣም የምትፈልጉት ሰክራመንት ነው አይደል ዲቤት ማድረግ የምትፈልጉት። ይሄው የጌታ እራት እኔ ዲቤት ማድረግ ፈልጋለሁ ካንተ ጋር። ሰላም በላቸውና ዲቤት በሳትና አወራው ነገር ላይ አውሩ። ዋሽታል ኤፍሬም ብዙ ነገር ስለዋሽታል። ቶኒ ሚታርክ እንደዛ አትግባ። ቶኒዬ ሐሳብ ካለ በራስ ጊዜ ሐሳብ ስጥ። ተደርበህ እንትን አጥራ አለው ያለ ትሰማለህ። ዲያቆን አሉ ወደ ሐሳብ ግቡ። ይሰማል? አዎ ትሰማለህ ዲያቆን። ቀይ ያበራብህ ነው። ጸጥ አለብኝ እኔ ጋር ይሰማል ድምጼ? ቀይ ያበራብህ ነው ዲያቆን። በጣም ይቅርታ አድርጉልኝ። ቀይ ያበራብህ ነው ናቱ። ቀይ ያበራብህ ነው አለ ፍዬ። ያንተ ይሰማል አይደል ድምጼ? ይሰማል። የናቲ ኔትወርክ ነው። እሺ አሁን ያንተ ድምጽ መጣ። ከተሰማ እሰየው። እሺ ጸጥ አለብኝ ብዬ ነው። አዎ የኔ ይሰማችኋል አለ? አንዴ ኮንፊርም አድርጉኝ። አንዴ ይቅርታ ኮሜንት ላይ ጻፉት። ይሰማል እሱ ይሰማል ብላችሁ ይሰማል። እሺ እንዴት ናችሁ? ሰላም። ያው አልሰማውም ብቻ ኤኒዌይስ እንዴት ናችሁ ሁላችሁም? አሁን ሉትራን ባፕቲዝም ለድህነት ጥምቀት ለድህነት አያስፈልግም ብለው ያምናሉ ብሎ ነበርና አፖሎጂ ላይ አውግስበርግ ኮንፌሽን አርቲክል 9 ላይ ለድህነት እንደሚያስፈልግ የገለጡበት ሉትራን ላሳየ ነው የገባሁት። ካሜራ ትልቁ ላይ ታርግኛለሽ?
እሺ በግሪን ስክሪን ላሳያችሁ ወይስ በዚህ ላሳያችሁ? ኦኬ አንድ ደቂቃ። ኦኬ በግሪን ስክሪን ማሳየት እሺ ይታያል ብዬ ገምታለሁ። ይታ ኮሜንት ላይ ይታያችኋል። ተሙ ምናምን ናቱ አልተከፈተም። አሁን አለ መጥቷል። ኧረ ቆዮ ከከፈትኩት። እሺ ይሄ ምንድነው? አፖሎጂ ኦፍ ዘ አውግስቡርግ ኮንፌሽን ነው። የሉትራን የእምነት መግለጫ ነው። ባይ ዘ ዌይ ካቴኪዝሙ ላይም ኦን ባፕቲዝም ሄደን ማሳየት እንችላለን እና አይ ቲንክ ኔትወርክ በጣም እንትን ስለሚል ነው። ለዛ ነው በጣም ይቅርታ አድርጉልኝ። ምን ይላል? አርቲክል 9 ኦፍ ባፕቲዝም ላይ the ninth article has been approved ይላል። ምንድነው approved ያደረገው ይላል? in which we confess that baptism is necessary to salvation ለድህነት አስፈላጊ እንደሆነ። ምን ጥምቀት ለድህነት ብለው ያምናሉ ሉትራኖች ወይ ደግሞ መካነ ኢየሱስ ማለት ነው። ስለዚህ መካነ ኢየሱስ እንደው ለድህነት አታምንም ጥምቀትን የሚለው ይሄ የሐሰት ክስ ነውና ይሄው ኮንፌሽን ይሄን ብቻ ሳይሆን ሌላም ጨምሬ ላሳያችሁ እችላለሁ ማለት ነው። ከዛስ ልቀጥልላችሁ። ለድህነት አስፈላጊ ነው ብለን እናምናለን ካሉ በኋላ እና ህፃናትስ እና that children are to be baptized ይላል። ህፃናት ደግሞ መጠመቅ አለባቸው። by the way ኤፍሬም ያለበት ዲኖሚኔሽን ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብሎ የሚያምን ነው። የመጽሐፍ ቅዱስ አስተምሮ አይደለም፣ ስህተት ነው፣ የሰው ልምምር ነው ብሎ የሚያምን ነው። መካነ ኢየሱስ ወይ ደግሞ ሉትራኖች ግን የሚያምኑት ህፃናት መጠመቅ አለባቸው። እንደውም ህፃናትን ጥምቀት የሚቃወሙትን አውግዘዋቸዋል። እሱንም ማሳየት እንችላለን። ምን ይላል ስለ ህፃናትን በዛው ሲናገር and that children are to be baptized ህፃናት መጠመቅ አለባቸው and that the baptism of children የህፃናት ጥምቀት is not in vain እንደው ተራ ነገር አይደለም። ኦኬ ተራ ነገር አይደለም but is necessary and effectual to salvation ለድህነት ወሳኝ የሆነ አስፈላጊ ነገር ነው። ለመዳን ሪቦርን ለማድረግ ሪጀነሬት ለማድረግ አስፈላጊ ነገር ነው ይላል። አርቲክል 9 ኦፍ ባፕቲዝም ሴክሽን 52 የህፃናትን ጥምቀት ስለሚቃወሙ ስለ አና ባፕቲስት ስህተት ወይም ደግሞ ስለነ ኤፍሬም ማለት ነው ስለነሱ በደንብ ሰፊ አድርጎ ያስቀምጣል ማለት ነው። ሌላ ማስረጃም ማሳየት ይችላል። እስከዛ ቀጥሉ። አመሰግናለሁ ናቱዬ። እሺ ጥያቄ ትቀበላለህ ወይስ እኔ እንዳሁኑ ዝም ብዬ እሺ ቶ አልጠይቅህም እኔ ዝም ብዬ ልቀጥል በራሴ እንዳወራው ነው? ኦኬ ቶ ሚታር መቀበል ላውራ ችግር የለው እኔ ላውራ ስህተትን ካረምክ በቃ ችግር የለው። አይ አንተን ብሎ ስህተት ማራሚ ተው ሚታርግ አሁን ለኔ ላውራ ሚታርግና እኔ ላውራ እንዳረኩ እኔ ሚታርጌ እንደሰማው ደግሞ ተቀበል ሚታርግና እሺ እንግዲህ ቀደም ነግሬያቸዋለሁ በተደጋጋሚ ነግሬያቸዋለሁ። ቃለ ሕይወትም ሙሉ ወንጌል መካነ ኢየሱስ በነገረ ድነት ጉዳይ ላይ አንድ ናቸው። ኦኬ ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ እነዚህ አብያተ ክርስቲያናት በድነት ጉዳይ አንድ ናቸው። እሺ አሁን ስለ መካነ ኢየሱስ ላውራ። መካነ ኢየሱስና ሉተራን ስለ ሉተራን አንስቷል። አሁን ሉተራንና መካነ ኢየሱስ ሰከርመንቶችን ስለ ጥምቀት ስለሚነሳ ስፔሲፊክ ላድርገው ጥምቀትን ሚንስ ኦፍ ግሬስ ብለው ነው የሚያምኑት። ኦኬ ቀደም ነግሬያቸዋለሁ። እነ ኦርቶዶክስ እንደምታምነው ጥምቀቱ ያድናል ብለው አይደለም የሚያምኑት ምንድነው? እምነት ይፈጥራል፣ ያ እምነት ያድናል ነው። እኛ በቃል ስንል ለሴኔ ሙሉ ወንጌል ነኝ በቃል ስል እነሱ ኦፍ ኮርስ በቃልም ደግሞ በሳክራመንቶችም በኩል ነው የሚለው ሚንስ ኦፍ ግሬስ ብለው ነው የሚያምኑት። ጥምቀቱ በራሱ ያድናል ብለው አይደለም የሚያምኑት። ልክ እንደዚህ እንዳሉት ኦርቶዶክሳን እንደሚያምኑት ማለት ነው። ኦኬ ሶላ ስክሪፕቸራን ማን ነው ያስተማረው? ኦኬ ስለ ፌዝ የሚያወራው ስለ እምነት በክርስቶስ ኢየሱስ አምኖ በመዳን የሚያወራው ክፍል ላይ ሄደ ለምን አታሳያቸውም? ሰው ሚድነው በማመን ነው ያለው ማን ነው? አምስቱ ሶላዎችን ሲያስተምር የነበረው ማን ነው? ሉተር ራይት። በኢየሱስ ሲያምን ሰው ይድናል ያለው ማን ነው? ሉተር። ከአምስቱ ሶላዎች አንዱ ምንድነው? ፌዝ አለውን ሰው ሲያምን ይድናል ነው። መካነ ኢየሱስ ሰው ሲያምን ይድናል ነው የምትለው። whatever ሉተራንንም ሂድ ሌሎቹንም ሰው
በማመኑ ይድናል ነው የሚሉት። እና ጥምቀትን ከሰልቬሽን ጋር አገናኝተውታል። ሚንስ ኦፍ ግሬስ ብለው ስለሚያምኑ ነው። አንተ እንደምታምነው ጥምቀት ያድናል አይሉም። ኢየሱስ ያድናል ነው የሚሉት። አምስቱ ሶላዎች የመካነ ኢየሱስ የሉተራንም ጭምር ነው። ኤፍሬም ባለ ጊዜ እዚህ ቁጭ ብሎ እንደዚህ አይነት ክሌም ያደርጋል ብለህ ታስባለህ? የተሳሳተ ነገር ብናገር ዝም ይላሉ ብለህ ታስባለህ? አሁንም ደግሜ እነግርሃለሁ፣ ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። እንደ ኦርቶዶክስ ጥምቀቱ ራሱ የጌታ እራቱ ራሱ ያድናል ብለው አያምኑም። እምነትን መቀበያ መንገዶች ናቸው ብለው ነው የሚያምኑት። ጸጋ መቀበያ መንገዶች ናቸው ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። ኦኬ፣ እናንተ ስታጠምቁና ሕፃናት መካነ ኢየሱስ ስታጠምቅ አንድ አይደለም። ሰማይ ከምድር እንደሚለያይ ይለያያል። ሳከርመንቶቹ በሙሉ ከእናንተ ጋር የሚገናኝ አይደለም። የወንጌል አማኞችን ጠቅላላ ምን እንዳደረገን መካነ ኢየሱስ፣ ቃለ ሕይወት፣ ዋሬቨር መዳን በኢየሱስ ክርስቶስ በማመን ብቻ ነው። የሙሉ ወንጌል፣ የቃለ ሕይወት፣ የመካነ ኢየሱስ፣ የሉተራን ትምህርት ይሄ ነው። ከዚህ ውጪ ትምህርት የለም። የተረገመ ትምህርት ነው። ጥምቀትን ሚንስ ኦፍ ግሬስ ኦኬ፣ ጸጋ መቀበያ መንገድ ብላ ነው የምታምነው። እምነቱን ይፈጥራል ነው እንጂ የምትለው ጥምቀቱ ራሱ ያድናል አትልም። እናንተ ነው ጥምቀቱ ያድናል የምትሉት። ስለዚህ አትጠጋጋ። ሰልቬሽን የሚለው እነሱ ሚንስ ስለሆነ ነው። ኦኬ፣ ለሰልቬሽን አስፈላጊ ነው የሚለው ምንድነው? እምነቱን ይፈጥራል ነው። ቅድም በተደጋጋሚ ሲናገር ነበር። እንዴ ተናገርን ለዘመናት ሙሉ። አይገባችሁም እንዴ? አትረዱም እንዴ? ይሄንን ሚንስ ኦፍ ግሬስ ነው ራሱ ያድናል ሳይሆን እምነቱን የሚፈጥረው እሱ ነው ብለው ነው የሚያምኑት። መዳን በእምነት ነው። ይሄ የሉተር ትምህርት እኮ ነው። ሉተር ዘመኑን በሙሉ ይሄን አስተምሮ አይደል የሞተው? አምስቱ ሶላዎች ሉተር አይደለም እንዴ? ሰው ሲያምን ይድናል ነው የሉተር ትምህርት። ፌዝ አሎን በእምነት ብቻ ሰው ሚድነው። ሳክራመንቶችስ? አዎ ሳክራመንቶቹ ደግሞ ሚንስ ኦፍ ግሬስ ናቸው፣ ጸጋ መቀበያ መንገዶች ናቸው። ያ ማለት ምን ማለት ነው? ራሱ ጥምቀቱ ሳይሆን እምነትን ስለሚፈጥር ያ እምነት ያድናል ነው። ጥምቀት ሚንስ ነው። ሚንስ ኦፍ ግሬስ። ሚንስ ታውቃለህ? ሚንስ ኦኬ፣ በራሱ አይደለም የሚያድ ነው። ዲስ ኢዝ ዘ ትሩዝ። ብትቀበለው ባትቀበለው። አመሰግናለሁ። ይቅርታ ናቲ ከወሰደው ትንሽ ጊዜ የተሻለ ወስጄ ከሆነ እሺ፣ ችግር የለውም። ቴንክ ዩ። በነገራችን ላይ እግዚአብሔር ያክብርልን። ኤፍሬም ሚንስ ኦፍ ግሬስ ነው ብለው መካነ ኢየሱስ ያምናሉ፣ ወይም ደግሞ ጸጋውን መቀበያ ነው ብለው ያምናሉ። መካነ ኢየሱስ ባይዘው ኤፍሬም ያለበት ቤተ እምነት አያምኑ፣ አይቀበሉም። ባይዘው ያወግዛሉ። ሚንስ ኦፍ ግሬስ ነው ብለው አያምኑ። ምን ጥምቀት ጸጋውን የምንቀበልበት ነው ብለው አያምኑ። ካለ ያሳየናል እምነቱን ማለት ነው፣ የእምነት መግለጫውን ኤፍሬም ማለት ነው። ትልቁ ላይ አርጊ። ሉትራን ግን ካቴኪዝሙን ላሳያችሁ፣ ስለ ጥምቀት ያለው መረዳት ማለት ነው። ዋት ቤኔፊት ዳዝ ባፕቲዝም ጊቭስ፣ ባፕቲዝም ምንድን ነው የሚጠቅመው፣ ምን ይሰጠናል የሚለውን ያብራሩበት የእምነት መግለጫቸው ወይ ደግሞ መጽሐፈ ስምምነት የሚባለው የሉትራን አስተምሮ የተካተተበት ነው። እምነታቸውን ያብራሩበት የሚገልጹበት ነው። ምን ይላል መሰላችሁ? ጥምቀት ምን ይሰጣል የሚለውን፣ የጥምቀት ጥቅሙ ምንድን ነው የሚለውን ሉትራኖች ወይ ደግሞ መካነ ኢየሱስ ስታብራራ ኢት ወርክስ ፎርጊቭነስ ኦፍ ሲንስ፣ ለኃጢአት ስርየት ነው። ምን ጥምቀት? እሺ፣ ከዛስ ሬስኪውስ ፍሮም ዴዝ ኤንድ ዘ ዴቪል፣ ከሞትና ከሰይጣን የሚታደገን ነው። ምን ጥምቀት ማለት ነው። ከዛስ ኤንድ ጊቭስ፣ እዚህ ጋ ይታያችኋል። ይኸው ጊቭስ፣ ምን ጥምቀት ባፕቲዝም ጊቭስ ኢተርናል ሳሊቬሽን፣ ዘላለማዊ ድህነትን ይሰጠናል። ጥምቀት ቱ ኦል ሁ ብሊቭ ዚስ፣ ይህንን ለሚያምኑ። ሰው ሳያምኑ አይጠመቁም። አት ዘ ወርድስ ኤንድ ፕሮሚስ ኦፍ ጋድ ዲክሌር ይላል ማለት ነው። ከላይ ምን ብሎ ነበረ? ከስር እዛው ምንድን ናቸው እነዚህ የእግዚአብሔር ቃልና ፕሮሚስ ኦፍ ጋድ የሚለውን ማርቆስ 16:16 ሰው የሚድነው ያመነ የተጠመቀ ሲሆን ነው የሚለውን የጌታችን መድኃኒታችን ኢየሱስ ክርስቶስን አስተምህሮ ጠቅሰው ያብራራሉ ማለት ነው። ስለዚህ ጥምቀቱ ራሱ ምን ይሰጠናል? ኢተርናል ሳልቬሽን ይሰጠናል፣ ዘላለማዊ ድህነት ይሰጠናል። እንደገና ደግሞ ጥምቀቱ ለኃጢአት ስርየት ነው። ግን ደስ የሚለው ነገር ይሄን ሁሉ እነ ኤፍሬም ያሉበት ቤተክርስቲያን ብለው የሚጠሯት ወይ ደግሞ ዲኖሚኔሽን ያሉበት የሚያመልኩበት አያምኑም። አሁንም ሜሪ ማመዛዘን ያለብሽ መካነ ኢየሱስ ስቴጂ ምስጢራት ላይ ይሄ ነው እምነታቸው። እነ ኤፍሬም አይቀበሉትም ይሄንን።
ኤፍሬም ከተቀበለው ይሄንን እዚሁ ኮንፌስ ያደርግልናል። ዘላለማዊ ድህነት ይሰጠናል፣ ከሰይጣን ከሞት ይታደገናል፣ እንደገና ለኃጢአት ስርየት ነው የሚለውን ከተቀበለ እዚሁ ኮንፌስ ያደርጋል። ይሄ ምንድነው? የሉትራን መግለጫ ወይ ደግሞ የመካነ ኢየሱስ መግለጫ ነው። በነገራችን ላይ ሌላ አንድ የምጨምርላችሁ ነገር ምንድነው? ሉትራን ወይ ደግሞ መካነ ኢየሱስ ያወጣቸው አንድ ደግሞ እምነቷ ምንድነው? በዚሁ ካቴኪዝም በዚህ አስተምህሮ መጽሐፏ ላይ ምን ብላለች? ለቤተ ክርስቲያን አንድነት ኦኬ ፎር ዘ ቸርች ዩኒቲ ሳክራመንት ላይ መስማማት ግዴታ ነው። ወንጌል ላይና ሳክራመንት ላይ ወይ ደግሞ ምስጢራትና ምን ላይ ምስጢራትና ወንጌሉ ላይ መስማማት ግዴታ ነው ለቤተክርስቲያን አንድነት ብላለች። ስለዚህ ኤፍሬም ያለበትና መካነ ኢየሱስ አንድ ቤተክርስቲያን መሆን አይችሉም። ምን ብላለች? ሳክራመንት ላይ ምስጢራት ላይ ማለት ነው። ሄጄ እዛ መቁረብ እችላለሁ ብሏል። አውጥቶ ያሳየናል። አይችልም። ለምን? ሳክራመንቱን ፓርቴክ ማድረግ መሳተፍ የሚችሉት እዛው ባፕቲዝምን ወይ ደግሞ ምስጢራትን የፈጸሙ ሁለተኛ ነው ደግሞ ምስጢራት ላይ ያላቸው እምነት ልክ እንደ ሉትራን የሆነ ነው። ሉትራን እንደውም ይልቁንስ እነ ኤፍሬምን ይልቁንስ በምስጢራት በኩል ያለውን እንትን ኮንደምና ያደርጋል ማለት ነው። ግን ምን ሲጠቀስ አይተናል ማለት ነው። የካልቪንን ቃለ ሕይወትን ምናምን ጠቅሷል ማለት ነው። ያንተን ጥቀስ እስቲ። ያንተን የቤተ እምነትህን የእምነት መግለጫ አውጣና ይሄው ምስጢራት ላይ ምናምነው ይሄ ነው ብለህ ጥቀስ። ሰው ከዳነ በኋላ ነው የሚጠመቀው፣ እንዲሁ ዝም ብሎ ማሳያ ብቻ ነው ብለህ ነው የምታምነው። እሷ ግን ካቴኪዝሟ ላይ ባይ ዘ ዌይ ሚንስ ኦፍ ግሬስ ራሱ ማለት ከዛ በፊት ግን አንድ ነገር ልንገራችሁ። እንደ ኦርቶዶክስ አይደለም ሲባል ሰው በእምነት ይድናል ብለን እኛም እናምናለን። ሐዋርያ ቅዱስ ጳውሎስ በሮሜ መልእክት እንዳስተማረን ማለት ነው እናምናለን። ግን በእምነት ስንል እኛ እንደው በእምነት ብቻ ያለ ምስጢራት እያለን አይደለም። ኦኬ በእምነት በምስጢራት በኩል ነው ያን ድህነት የሚያገኘው። ልክ እንደዚሁ መካነ ኢየሱስም እንደዚሁ ነው የምታምነው። በእምነት ስትል መካነ ኢየሱስና እነ ኤፍሬም በእምነት ሲሉ አንድ አይነት መረዳት ስላልሆነ ማለት ነው። እኛ ጋርም በእምነት እንደሚዳን ግልጽና ግልጽ ነው አውተር ማሳየት እንችላለን ማለት ነው። እሱኛው ግን አሁን የኛ ስላልሆነ ርዕሱ ሜሪ ጥያቄ ጠይቃ ስለሆነ ይሄው እኔ መካነ ኢየሱስ አውጥቻለሁ። ኤፍሬም የራሱን ቤተ እምነት ኦኬ ቃለ ሕይወት አይደለም እንደምናውቀው መካነ ኢየሱስ አይደለም። ኤፍሬም የራሱን ቤተ እምነት አውጥቶ ምስጢራት ላይ እኛም ሚንስ ኦፍ ግሬስ ነው ብለን ነው ምናምነው የሚል ነገርን ያሳየናል ማለት ነው። ለምን? ይሄ ለድህነት አስፈላጊና ወሳኝ ነገር ስለሆነ ቴንክ ዩ። እሺ አመሰግናለሁ። ከመጨረሻው ሐሳብ ልጀምር። እኛም እንደ መካነ ኢየሱስ ነው ምናምነው እምነት ኖ ዳስ ላይ ውሸት። አንተ የምታምነው ጥምቀቱ ያድናል ብለህ ነው የምታምነው። መካነ ኢየሱስ ጥምቀቱ ያድናል ብላ አታምንም። ሚንስ ኦፍ ግሬስ ብላ ነው የምታምነው። ኦኬ እምነትን መቀበያ መንገድ ነው ብላ ነው የምታምነው። አንተ ስታምንና መካነ ኢየሱስ ስታምን ሁለቱ ሰማይ ከምድር እንደሚለይ ይለያል። መካነ ኢየሱስ ያድናል ነው የምትለው። ጥምቀቶቹን ወይም ሳክራመንቶቹን ሚንስ ነው የሚሉት፣ ሚንስ ኦፍ ግሬስ ከሰልቬሽን ጋር ሲያያይዙት ይሄን እንዴት አክቹዋሊ ትረዱታላችሁ። ሆን ብላችሁ እንትን እንደምትሉት ይገባኛል። ሶ አንተ ስታምንና ጥምቀት መካነ ኢየሱስ ስታምን አንድ አይደለም። ኦኬ እነሱ እምነት ይፈጥራል፣ እምነቱ ያድናል ብለው ነው የሚያምኑት። በተደጋጋሚ ሉተራን ትላለህ። ከዚህ በኋላ ደግሜ አልናገርም ይሄንን። ሉተር ራሱ ዋናው ማለት ነው። ሉተር ራሱ ሪፎርመሩ ሉተር በእምነት ብቻ ነው የሚዳነው ነው የሚለው። አንተ ከየት መተህ ነው ዛሬ ሉተራን በእምነት ብቻ አይዳንም ትላለህ እንዴ? ኧረ ነውር ነው። በእምነት ብቻ 5 ሶላስ ዋን ኦፍ 5 ሶላዎች ውስጥ በእምነት ብቻ ፌዝ አለውን በኢየሱስ በማመን ብቻ። የማ ትምህርት? የሉተር የራሱ ትምህርት። ስለዚህ በእምነት ነው የሚዳነው ኢየሱስን በማመን የሚለውን ሰርዘውት ነው እዛ ጋር ሲደርስ አይ በጥምቀት ነው የሚዳነው የሚለው ውሸት። እነሱ ያን እምነት መቀበያ መንገድ ነው ብለው ነው የሚያምኑት። አታምታታም ስል እናንተ ጥምቀት ለድህነት ነው፣ መካነ ኢየሱስ በኢየሱስ ማመን ያድናል። ያንን ፌዝ ግን የሚፈጥረው በቃል ብቻ አይደል። እኛ ለምሳሌ እኔ የኤፍሬምን ብለሃል። ልዩነቴ ዘመኑን ሙሉ ስናገር አይደል የኖርኩት። እኔ በቃል በኩል እላለሁ መካነ ኢየሱስ ኦፍ ኮርስ ኤፍሬም ልክ ነህ። በቃልም በኩል ነው ደግሞ በሳክራመንቶቹም በኩል ነው። እምነት ይፈጥራል ሳክራመንቱ። በዛ እምነት ነው ምንድነው ነው ብለው የሚያምኑት። እኔ በቃል በኩል እላለሁ፣ በቃል በኩልም ነው በሳክራመንቶቹንም ነው ትላለች መካነ ኢየሱስ። አይኔ ደግሞ በሳክራመንቶቹ ብቻ በሳክራመንቶቹ ሳይሆን በቃል ብቻ ነው። ይሄንን አደባባይ ላይ አልተናገርንም እንዴ? እናቲን አስቀምጠን ተሰብስበን አልተናገርንም እንዴ?
የወንጌል አማኝ ልዩነት አላቸው። ኤፍሬም እዛ አይደለም ኦፍ ኮርስ ሙሉ ወንጌል ነኝ እኔ እንዴ። አብያተ ክርስቲያናት ህብረት መስራቾቹ እነማን ናቸው እንዴ? የኢትዮጵያ አብያተ ክርስቲያናት። ይሄን ሰው ይስቅብኛል አትልም እንዴ? አብያተ ክርስቲያናትን የመሰረተችው ዋንኛዋ መካነ ኢየሱስ አይደለች እንዴ? ከሙሉ ወንጌል ጋር ከቃለ ሕይወት ጋር ከነ ገነት ጋር ከነ መሰረተ ክርስቶስ ጋር የመተሰረተችው አብረው አይቆርቡም፣ አብረው ሰክራመንቶችን አይካፈሉም፣ እምነታቸው የተለየ ነው ምናምን የምትለው መስራቾቹ እነሱ አይደሉም እንዴ? ከሙሉ ወንጌል ጋር ቁጭ ብላ የመሰረተችው መካነ ኢየሱስ አይደለችም እንዴ? አሁንም አጣም ስለ ሚንስ ኦፍ ግሬስ ብለው ነው የሚያምኑት እነሱ። አንተ ራሱ ጥምቀቱ ያድናል ብለህ ነው የምታምነው። መካነ ኢየሱስና አንተ ሁለታችሁ ሰማይ ከምድር እንደሚለያይ ተለያይት ምን ያሳየን አዲስ ነገር አለ? ከሰልቬሽን ጋር አገናኝተውታል ትላለህ። ምንድነው ነው የሚለው እንዴ? እስከ መቼ ለምንድነው ቃሌን ማትሰሙት አለ ኢየሱስ። ምናገረውን አትሰማም እንዴ? ሚንስ ኦፍ ግሬስ እኔ በቃሉ በኩል እላለሁ፣ መካነ ኢየሱስ ደግሞ በሳክራመንቶቹም በኩል ነው እምነት ይፈጥራል ሳክራመንቱ ብላ ነው የምታምነው አልኩ። ሚዳነው ግን በእምነት ነው ብላ ነው የምታምነው። ከሰልቬሽን ጋር የሚያገናኙት ለዛ ነው። እምነት ጥምቀት ያድናል ሲል አንድ መካነ ኢየሱስ ሰው መጥቶ ጥምቀት ያድናል ቢልህ ምን እያለ መሰለ? እምነትን ይፈጥራል፣ ያ እምነት ደግሞ ያድነኛል እያለ ነው እንጂ ጥምቀቱ በራሱ ያድነኛል እያለ አይደለም። ውሃው በራሱ ያድናል እያለ አይደለም። አንተ ግን ራሱ ጥምቀቱ ነው ያድነኛል የምትለው። ስለዚህ መካነ ኢየሱስ ላይ ተለጥፎ ማምለጥ አይቻልም። እናንተ የራሳችሁን አቋም ያዙና እንወያይ፣ እንከራከር። ጥምቀት ላይ ሳክራመንቶቹ ላይ ጌታ እራትም ላይ ቅድም እንዳልኩ ከፍተን መጽሐፍ ቅዱስ እኔ እናንተ እንወያይ፣ እንከራከር። ግን የእናንተና የነሱ ሰማይ ከምድር እንደሚለያይ የተለያየ ነው። እሺ ቴንኪው። አሁን ሁለት ሀሳብ ስለሰጠን ወደ ማስረጃ መጠየቁ ልገባ ነው ማለት ነው። እንግዲህ ሜሪ መጠመቅ ፈለገች ወይ ደግሞ መሳተፍ ፈለገች እና ከዛ በኋላ የቴዳ መሳተፍ ወይ ደግሞ መካፈል እንደምትፈልግና እንደው የተለያየ አስተምሮ ስላለ እንደው እስከ መቼ እያጣራው ልቆይ የሚል ነገርን ስላነሳ ልዩነቱን ማሳየት ስላለብን ነው። እስቲ አይገባህም። ስለ ሜሪ ከሜሪ እኔ ነው የምጠይቀኝ። አንተ ሜሪ ጥያቄ የምጠይቃቸው አንተ ከፈለግ ከኔ ጋር ዲቤት አድርግ። እሺ በቃ መሀል ላይ አሁን ጸጥ ብለን በስርዓት እንዳወራን ነው። እሱን ትተዋል ብዬ ነው ትተዋል ብዬ ነው እንትኑን ትተው አሁን ለውይይት ፕሪንትን እያረክ ስለሆነ ብዬ ነው የገባሁብህ እንጂ ብትናገር ኑሮ አልገባም ነበር። ከፈለክ ግን እኔ እናንተ ዲቤት ነው ማድረግ ያለብን። አሁን በጌታ እራትም በጥምቀትም ከፈለክ ዲቤት እንግባ እንጂ የእሷን ጥያቄ አንተ ልጠይቅ ማለት አትችልም። እኮ ልጠይቅህ ስለሆነ አንተም ስለምትጠይቀኝ ምንም አትጠይቀኝ። ዲቤት ነው አትጠይቀኝ። ዲቤት ነው የምፈልገው ከአንተ ጋር ጨርሰናል። ሁለት አውርተናል። አሁን በጌታ እራት ላይ እኔ እናንተ ዲቤት እንግባ። የወንጌል አማኞች ናቸው ትክክል ወይስ ኦርቶዶክስ ናቸው ትክክል? የጌታ እራትን እንግባ። የጌታ እራት ላይ ባይዘዌ ቅዱስ ቁርባን እውነተኛ ነው ብላ ታምናለች ሉተር። እናንተ እውነተኛ ነው ዲቤት እንግባ ወይ? ተው ሉተር ላይ አንተ ኦርቶዶክስ እምነትን ተውከው እንዴ? ነገራችን ላይ ልጅ ሉተርን እየሰበከ ነው። ሉተራውያን ትክክል ናቸው እያለ ነው። ኦርቶዶክሳውያን ሉተር ጋር እንድትሄዱ አፕሪሼት አደርጋቸዋለሁ። አሁን እስካሁን ሉተርን ወግኖ ነው እየተከራከረ ያለው ትክክል ናቸው ብሎ ማለት ነው። ኦኬ ትልቁ ላይ አድርገኝና ማቲ ዲቤት ትፈልጋለህ? በቃ ቆይ ዲቤትም ከፈለክ ችግር የለውም። ሀሳቤን ገልጬ ከዛ በኋላ እዚህ ጋር ዲቤት እናርጋ። በቃ በጌታ እራት ዲቤት እናርጋ። የተነገርከው ነገር የስተት ስለሆነ የተናገርከው ነገር ዲቤቱን አንሳው። ዲቤት እናርግ። ለምን ዲቤት አታረግ? እሺ ላውራ እንዴ? አንተ አወራህ አይደል እንዴ? ቆይ ላውራ እንዴ? አዲስ ነገር የለም። ያው እዛው እኮ ነው እዛው ሰርክል እኮ እየሰራ ከሌለ ላሳያ እንዴ? በቃ አዲስ ነገር ለሚፈልጉ ለሌሎች ታሳያ። እሺ ጎይ በቃ ደቂቃው ወሰድክ አይደለ? ጎይድሽ አይደለ? ስለዚህ በቃ ጸጥ ብለን እንትን እንላለን። አሁን ምን ሲል ነበረ? ባይ ዘ ዌይ እምነት ይፈጥራል ምናምን ለህፃናት ነው ለአዋቂዎች? ይሄን እንኳን በትክክል ካቴኪዝሙን ያልተረዳ ሰው ነው ባይ ዘ ዌይ ማለት ነው። እንደዛ ሲሉ ምን እያለ ነው? እንደው አያድንምስ እያሉ ነው? አይደለም። ይኸው ጥምቀቱ ራሱ ኢት ወርክ ፎርጊቭነስ ኦፍ ሲን ብለው ያምናሉ። ጥምቀቱ ከሞትና ከሰይጣን ያድነናል ብለው ያምናሉ። አንተ ታምናለህ? አታምንም። ይኸው ያስተምረው ልዩነት ይሄ በጣም ባይዘው ትልቅ ልዩነት ነው። ይኸው ፕሮሚስ ኦፍ ጋድ የተባለውን ማርቆስ 16:16ን ጠቅሰው ከድህነት ጋር አገናኝተው ለድህነት እንደሆነ ያምናሉ። አርቲክል 9 ላይ አፖሎጂ አውግስበርግ ኮንፌሽን ላይ ባይዘው ቀደምስ ግሪን ስክሪን አድርጌ አሳይቻችኋለሁ። እዛ ላይ ኢት ኢዝ ነሰሰሪ ቱ ሳልቬሽን ነው የሚለው። ለድህነት አስፈላጊ ነው። ምን ባፕቲዝም ቃል በቃል ነው የሚለው። በቃ ባፕቲዝም ለድህነት ምንድነው አስፈላጊ ነው። ከዛ ኤፍሬም ይመጣና እኔ ባለፈው ናቲና ወርቼው ይለ እንደው እንደዛ ይለም እኛ ምን አገባን? ይሄው ካቴኪዝሙ እንደዛ ነው የሚለው። ይሄው አስተምራት አሁን ለሜሪ እነሱ ኢት ወርክስ ፎርጊቭነስ ኦፍ ሲን ብለው ያምናሉ። ባይዘው ይሄ ምን የትኛው ምስጢር ላይ ነን? ጥምቀት ላይ ነን። ባይዘው ቁርባን ላይ ከሄደን ደግሞ የጌታ ስጋና ደም እውነተኛ ስጋና ደሙ ነው ብለው ያምናሉ። መካነ ኢየሱስ
ኤፍሬም ደግሞ ጭራሽ አያምንም። ጭራሽ እውነተኛ ብሎ ነገር የለም ብሎ ነው የሚያምነው። ባይዘው ይህ በአስተምህሮ ልዩነት ነው። ባይዘው ዶክትሪናል ኢሹ ነው። በአስተምህሮ ልዩነት መካነ ኢየሱስ ህፃናትን ያጠምቃሉ። እንደውም ህፃናትን የማያጠምቁትን ያወግዛሉ፣ ኮንደምን ያደርጋሉ። ህፃናትን የማያጠምቁትን ማለት ነው። አውጥቼ ያሳያቸዋለሁ። እነ ኤፍሬምስ ህፃናትን ማጥመቅ አጋንንታዊ ነው ብለው ይናገራሉ። እዚሁ ሶሻል ሚዲያ ላይ የእነሱ ግሩፖች የተናገሩትን ቪዲዮ አምጥተን ማሳየት እንችላለን ማለት ነው። አጋንንታዊ ነው ህፃናትን ማጥመቅ፣ ከሌላ እንቶ ፈንቶ ነው ያሉትን ማሳየት ስለምንችል ማለት ነው። ኦኬ አሁን እያሳየን ያለነው የአስተምህሮ ልዩነት። ሰው ድህነትን የሚያገኘው በምንድን ነው አሉ ሉትራኖች። ይኸው ድህነትን አንድ ሰው ካመነ በኋላ it works forgiveness of sin ለኃጢአት ስርየት በሚሆነው በዚህ ጥምቀት ሲጠመቅ ነው። it is necessary to salvation ብለው ነው የሚያምኑት። ለድህነት አስፈላጊ ነው ብለው ነው የሚያምኑት ማለት ነው። ኦኬ እናስ ኢተርናል ሳልቬሽን እንደሞ ይሰጠናል። ኢተርናል ማለት ዘላለማዊ ድህነትን ይሰጠናል ብለው ያምናሉ። መካነ ኢየሱስ አንተ ታምናለህ? የለም። የራሱን ባይዘው የራሳቸውን የእምነት መግለጫ ማውጣት ይፈራሉ። ለምን? ያፍሩበታል። አንድ እንዳልሆኑ ስለሚያሳይ ማለት ነው። መሰረተ ክርስቶስ ሰው ከዳነ በኋላ ሳልቬሽኑን ካገኘ በኋላ እንደው ለማሳየት ነው የሚጠመቀው ትላለች። እነ ኤፍሬምም እንደዛው ነው የሚያምኑት ማለት ነው። ካለ እምነት መግለጫን አውጥተህ ታሳየኛለህ፣ ካልሆነ ግን ያንተን እምነት መግለጫዎች እኔ አሳያለሁ እንደዚህ እንደማታምን። በእምነት መግለጫ በእምነት ይለያያሉ። በሃይማኖት እምነት ማለት ሃይማኖት ነው። ባይዘው በሃይማኖት ይለያያሉ። መካነ ኢየሱስና እነ ኤፍሬም በሃይማኖት ወይ ደግሞ በእምነት ይለያያሉ። አንዱን መጽሐፍ ቅዱስ ይዘው ማለት ነው። ይሄው ጥምቀት ላይ ያላቸው ልዩነት ይሄ ነው። ኦኬ ከሞት ከሰይጣን ይታደገናል፣ ዘላለማዊ ድህነት ይሰጠናል፣ ለድህነት አስፈላጊ ነው፣ ለኃጢአት ስርየት አስፈላጊ ነው ብለው ያምናሉ። መካነ ኢየሱስ ማጋን የምትሄጁ ሜሪ እንደዚህ የሚሉት ጋር የምትሄጁ ህፃናት መጠመቅ አለባቸው፣ ህፃናት እንደው መጠመቅ የለባቸውም የሚሉትን የተወገዙ ናቸው የሚሉት ጋር የምትሄጁ ወይስ አይ ህፃናት መጠመቅ የለባቸውም ይህ እንደው ማሳያ ነው፣ ጥምቀት ማሳያ ነው ብለው የሚያምኑት ጋር መሄድ ያለብሽ? አሁን የግለሰብ አይደለም ወሬያችን። እሺ የግለሰብ ሳይሆን ስለ ኤፍሬም ሳይሆን ወይ ስለ ናቲ ሳይሆን ወይ ስለ እኔ ሳይሆን ስለ ቤተ እምነት ነው። መካነ ኢየሱስ ስለምትባል ሉትራን ስለምትባል ከዛስ ሙሉ ወንጌል ስለምትባል ቃለ ሕይወት ስለምትባል መሰረተ ክርስቶስ ሊድ ካልሽስ ምን ይላሉ? መሰረተ ክርስቶስ ምን ይላሉ? ሚንስ ኦፍ ግሬስ ነው አይሉ እና ሰው ከዳነ በኋላ እንደው ሲያምን ድኗል፣ በቃ ድህነቱን አግኝቷል እና ሰው ከዳነ በኋላ እንደው ይጠመቃል። የተሰጠ ስራ ስለሆነ እንደው ለማሳያ ለህዝቡ ለማሳያ እንደው ይጠመቃል። ባይጠመቅም ችግር የለውም ብለው ነው የሚያምኑት እነ መሰረተ ክርስቶስ እነ ኤፍሬም ያሉት። ስለዚህ ያነሳሹ ጥያቄ በጥያቄ ደረጃ አሪፍ ነው። ይሄው እኛ ማስረጃ ከፍተናል። የራሱን እምነት መግለጫ አውጥቶ ማሳየት የራሱ ኃላፊነት ነው። ለመጨረሻ አንድ ነገር ተናግሬ ልጨርስ። ቀደም ሲናገር በካውንስሉ አንድ ስለሆነ ነው። እስቲ የካውንስሉን አንድ የሆናችሁበትን ነገረ ድህነት አስተምህሮ አምጣ። ለምሳሌ ጥምቀት ላይ ያላችሁ፣ ቁርባን ላይ ያላችሁ በካውንስሉ የእምነት መግለጫችሁ ላይ አውጥታ አሳይ እስቲ። ቁርባን ላይና ጥምቀት ላይ ያላችሁ የለህም፣ አታመጣም። ለምን? የተለያየ እምነት ነው ያላችሁ። ማርቆስ 16:16 ይህን ጥምቀት ሲሰጠን ባይዘው ትልቅ ምስጢር ነው። ማርቆስ 16:16 ማለት ነው። ይኸው እዚህ ላይ ጠቅሰውታል ማለት ነው። whoever believes and is baptized will be saved የሚለውን ጠቅሰውት ከድህነት ጋር አገናኝተውታል ማለት ነው። ኦኬ ከድህነት ጋር ያገናኙትን ስለሚሽር አንድ ስለማያደርጋችሁ በካውንስል ደረጃ በነገረ ድህነት ወይ ደግሞ በምስጢራት በኩል ምንም አይነት የእምነት መግለጫ አይኖራችሁ ማለት ነው። ይልቁንስ ግን ባለፈው ለታ የራሳችሁ ሰብሳቢ ምንድን ያለው ዶክትሪናችንን ቀነስ ፍቅር ጨመር እንዳለው በፍቅር አንድነትን ዝም ብሎ እየሰበኩ ይቀጥላል እንጂ ማለት ነው። ሌላው ቀደም እንደተናገርኩት ፎር ቸርች ዩኒቲ ለቤተ ክርስቲያን አንድነት አንድ ቤተ ክርስቲያንን ለማለት አሉ ሉትራን። ውሸት ከሆነ ይሄው እዚሁ ይናገር ኤፍሬም። ለቤተ ክርስቲያን አንድነት ቤተ ክርስቲያን አንድነት ለማለት ሳክራመንትና ምስጢራትና ወንጌል ላይ መስማማት በቂ ነው ትላለች መካነ ኢየሱስ። ኤፍሬምስ አይ ምስጢራት ላይ አይስማማም። ስለዚህ አንድ አይደሉም ራሳቸው በራሳቸው ማለት ነው። ቴንኪው። እኛ ማስረጃ ማሳየት ያለብንን አሳይተናል። ቀጥሉ። እሺ አመሰግናለሁ። አሁን አንድ ስልክ ያለው ሰው ፈልጋለሁ። እኔ የገባሁበት ስልኬ ብቻ ነች እጄ ላይ ያለባትና የኛ ሰዎች ካሉ ሜሪዬ እስከወጣ ድረስ እንትን ስጭኝና ማስረጃ ብሎ በጣም ስለቀጠፈ በማስረጃ አሁን የተነሳውን ነገር አናቱን እንላለን ማለት ነው። አሁን የኛን ሰው ፈልጋለሁ። ሁለት ስልክ ያለው ሰው ብቻ ነው አሁን እንዲገባ የምፈልገው የኛ ሰው። እሺ ሁለት ስልክ ያለው ሰው ስልክ ያላችሁ ሰዎች ላኩልኝ፣ ሪኩዌስት ላኩልኝ። ኦኬ የኛ ልጆች ሁለት ያላችሁ አለው። ፊ ሚል ሰው አለ። እስቲ እንትን ሞዴሬተር ስጪኝ
እሺ አብርሽ ያለህ እንዴ? አብርሽ ድራምስ የሚለውን አስገቢልኝ። ኦኬ እሺ ስልኬ ያላችሁ ሰዎች ቢሆን ደግሞ በጣም ቆንጆ ነበረ። ስልኬ ዋትስአፕ እና እንትን እንድልክላችሁ ምልክላችሁን ነገር ትከፍቱልኛላችሁ ከስልኬ ላይ። እዚህ የገባሁበት ስልኬ ላይ ነው። አንፎርቹኔትሊ ሌላ ዲቫይስ የለም አካባቢ ላይ። እሺ አብርሽ ታንክ ዩ ሶ ማች ዌልካም ብራዘር ኤፊዬ። እሺ አመሰግናለሁ። ኒው እንግሊሽ ትራንስሌተር ነው ወይንስ ያኛው ነው? አይደለም ሁለት ስልክ ብቻ ነው የምፈልገው። ምን ታደርግልኛለህ መሰለህ? ወይም ስልክ ወይ ላፕቶፕ ነው የምፈልገው። አንደኛ ምን ታደርግልኛለህ? የወንጌላውያን አብያተ ክርስቲያናት ህብረት ካውንስል የሚለውን ዌብሳይት ላይ ትገባልኛል። ኦኬ እሺ። ሶ አንደኛውን ስልኬ ማውጣት አለብኝ፣ ሌላ ሰው ይግባልህ። በቃ ኤፊ። እሺ አብርሽዬ። ናቲ መክፈት አትችልም? አቤት ናቲ እንትን መክፈት ይችላል ከቻለ እንትን ዌብሳይቱ ላይ ይግባ። እኔ ፒዲኤፍ አለኝ ግን እንትን በዚህ ስልክ ነው ያለኝ ያ እንትኑ ማለት ነው። አንፎርቹኔትሊ እኔ አካባቢ ላይ ዲቫይስ የለም። በራሴ በእንትን ነው ያለኝ። እዚሁ ስልኬ ላይ ነው ያለው። ሌላ አካባቢ ላይ ነው መክፈት። አቤት ናቲ ይችላል ወይ? ናቲን እስኪ ጠይቀው ከቻለ እሱ እንትን ኦንላይን ላይ ስላለው። ኦኬ ኦንላይን ላይ ካለ ናቲ በትልቁ ሁንና ምንነግርህን ዌብሳይት ትከፍትልኛለህ። አሁን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል በልና ሰርች አድርገውና ዌብሳይቱ ይመጣልሃል። አሳያለሁ ዌብሳይቱን። እሱን ክሊክ አድርገውና ትገባለህ። በእንግሊዝኛ ነው። ኤፍሬም ግን አትስማማም እኮ በዛ ላይ በተጻፈው ላይ እና ያለን ግን ቶኒ ለምን ትረብሻለህ? ቶኒ አንተ ሚውታል ከፈለክ በኋላ እኮ እናወራለን። ቶኒ አንተ ሲጨርስ እሱ ከአንተ ጋር እናወራለን። ግን አሁን ውይይት መሀል ላይ ገብተህ እንደዚህ ነው እንደዛ ነው ትክክል አይደለም። እንደዛ እሺ የኢትዮጵያ ወንጌላውያን እሺ አብያተ ክርስቲያናት እሺ ህብረት ካውንስል እንደ እግዚአብሔር ያለ ማንም የለም። እሺ ቆይ ቴክ ዩር ታይም ችግር የለውም። እሺ ሶሪ በጣም ወይ ናቲ ደውዬ ልጅ ሰው ላስመጣ። ኦኬ አይታይም። እሺ ዌብሳይቱን ክፈተው። ይሄኛው ነው ሜምበር ቸርች ነው ይሄኛው ዌብሳይቱ ነው። እሱ የፌስቡክ እንትን ነው የሚታየኝ። አዎ ክፈተው። እሱ ነው። አዎ ክፈተው። እሱን ክፈተው። ጋሽ ዶክትሪን የላችሁም። ዶክትሪን እንግዲህ ምንም አንድ የሚያደርጋችሁ ነገር ድነት ላይ ነገር የላችሁም። እንደሱ ጥምቀት ላይ ነው ያልኩት። ጥምቀት ላይ ያላችሁ አስተምሮ ነው ያልኩት። አይዞ ሁሉም ላይ አለ። ሁሉም ላይ አንድ አይነት የሆንበት አይደለም። ጥምቀት ላይ ነገረ መልአክ ላይ እንኳን አንድ የሆንበት አለ እዚህ ላይ። ስለዚህ ችግር የለው። እሺ ንገረኝ። አሁን እዚህ ጋር ሪሶርስ የሚለውን ክሊክ አድርግልኝ ፕሊዝ። እሺ ኦኬ ወደ ታች ወረድና መተዳደሪያ ደንብ የሚል አለ። እሺ መተዳደሪያ ደንብ ያው ክሊክ አድርገው። እሺ ወንደርፉል ወደ ታች ወረድ በል። እሺ ክሊክ አድርገው እሱ። አዎ እሺ አሁን ወደ ታች ዝቅ በል። እሺ ትንሽ ናቱ እንደዚህ ወደ ሳይድ አድርገው። ኦኬ እንደሱ። አዎ እሺ እሺ ዝቅ ወደ ታች ወደ ይሄ ማውጫ ነው። በጣም ሊሂድ እንትን የሚለው ማለት ነው። ኢሴንሻል ዶክትሪን የሚለው አባይት አስተምሮች የሚለው ወደ ታች ውረድ። እነግርሃለሁ እኔ የቱ ጋር ማቆም እንዳለብህ። ሜሪ እያየሽ እሺ፣ በደንብ ተከታታይ ሜሪ። እሺ ዝቅ አድርገው።
ዝቅ አሁን አይሲክ ጨርሷል። እሺ ግን አልጀመረም እንጂ ሎጎ ምናምን ያለበት እኮ ነው። ምን አክቹዋሊ ሊድ ዝብዬ መግቢያን ከሚለው ሊድ መግቢያ ከሚለው ጋር ሎጎ እሺ፣ እዚህ ጋር አለ መቋቋም ስያሜ የሚላል ትንሽ አርማ የሚላል። አሁን ትንሽ ቀስ እያልክ በቃ ትንሽ ይኸው በሱ ጋር ጀምር። አንቀጽ 4 ላይ አባቶቻችን እግዚአብሔር ይባርካቸው። እንደው እንዴት የተባረኩ አባቶች አሉ። ይኸው ልብ ብላችሁ አሁን እዚህ ላይ አማድ እምነቶች ይላል። የኛ ዶክትሪኖች ማለት ነው፣ ወይም ዶግማዎቻችን ማለት ነው። ይሄ ማለት በኋላ አሳያችኋለሁ። ይወጣና ከዚህ ስር እዚህ ውስጥ መካነ ኢየሱስ አለ፣ ሉተር አለ። ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ እዚህ ውስጥ አሉ። ይሄ ትምህርት ላይ ያሳየን። ቆይ ይሄ ትምህርት ላይ ሁሉም ተስማምቶ ፈርመዋል። ሁሉም ሰው ከዚህ ይሄ ትምህርታችን ነው፣ ይሄ ሃይማኖታችን ነው ብሎ የፈረመበትን ሰነድ ነው ማሳያችሁ። ኢትዮጵያ ውስጥ ያሉ የወንጌላውያን አማኞች በሙሉ ኦኬ። አሁን ነገረ ድነትን በተመለከተ እናነባለን። መጀመሪያ ቆይ ጥምቀት አይደለም ሄዶ የኔ ሰዓት እኮ ነው ናቲ። ጥምቀቱ ላይ ነው አላነብም ካልክ ሌላ ሰው አስገባ፣ ችግር የለው። በሌ ስላለ ሌላ ሰው አድርግላል። የኔ ሰዓት እኮ ነው። ኖ ከጥምቀት አይደለም ነገረ ድነት ላይ አይደል የምናወራው። ነገረ ድነታችን የመካነ ኢየሱስ የሙሉ ወንጌል ኖ ጥምቀት አለው። ወደ ጥምቀትን እናንሳለን። የኔ ሰዓት እኮ ነው ናቲ እኮ እሱና አንዴ እናሳያ። የኔ ሰዓት አይደለም አንተን የምታነበው ይሄው ጥምቀቱ ላይ አሳየኛ። አልገባኝም። የኔ ሰዓት አይደለም እንዴ? አልገባኝም። አሳየኛ። ለምሳሌ ቆይ አንዴ ያንተ ሰዓት ናቱዬ፣ የኔ ሰዓት አይደለም። ያልገባኝ ነገር የኔ ሰዓት አይደለም እንዴ? አንተ እኮ አሁን ድርሻ እኮ ማስረጃውን እኔ አጠገቤ ዲቫይስ ስለሌለ መክፈት ብቻ ነው እኮ ያንተ ድርሻ እንጂ የኔ ሰዓት እኮ ነው ናቱዬ። እኮ ማይሆን ነገር አሁን ማይሆን ነገር ከሆነ ዝም ብሎ ጉንጫ አልፋ ነው የሚሆነው። ጥምቀት ላይ ነገር ድነት የሚሆን ነው እንጂ ነገር ድነትን እኮ ነው ላሳይ። የመካነ ኢየሱስን የሉተራንን የሙሉ ወንጌልና የእያንዳንዱን የኢትዮጵያ ወንጌላውያን አማኞች በሙሉ ነገረ ድነታቸውን እኮ ነው ላሳይ። የላችሁም አላልክም እንዴ? ይሄው አቋማችን የእምነት አቋማችን በሐሰት እንትን እያልከኝ ስለሆነ እኔ የተናገርኩትን ልድገማት። እኔ ያልኩት ጥምቀት ከነገረ ድህነት ጋር አያይዛ መካነ ኢየሱስ ታምናለች። ጥምቀት ለድህነት አስፈላጊ ነው ትላለች። እስቲ እናንተ ጥምቀት ላይ ያላችሁን አስተምህሮ በካውንስል ደረጃ አሳየኝ ነው። ጥምቀት ላይ ያላችሁን ተቀየረ። ሃሌሉያ ተቀየረ። እሺ እናንተ ተቀየረ ነበር ያልኩ። ቆይ ሳይቀየር በፊት ምን ነበር ያልከው? የነበረው አንድ የሚያደርጋችሁ በደንብ ነው የሰማው በሁለት ጆሮዬ። አንድ የሚያደርጋችሁ የነገረ ድነት ትምህርት የላችሁም ብለሃል። ኮመንት ላይ እኔ ጥምቀት ነው ያልኩት። ኮመንት ላይ ጻፉለታል። ጥምቀትንም ብለሃል። ነገረ ድነት ላይ አንድ የሚያደርጋችሁ ነገር የለም ብለሃል። አይዘው ነገረ ድህነት ጥምቀት ነገረ ድህነት እስካሁን ስናወራ የነበረው ከነገረ ድህነት ጋር አገናኝተን ጥምቀትን ነው። ከጥምቀት ውጪ ሁሉ አላወራን። ጥምቀትን ላሳይ ነው አሁን። ላሳይ። ክፈተው ማሳየኝ። ጥምቀትን አሳየኝ። ይኸውላችሁ የወንጌላውያን አማኞች ዛሬ የድል ቀን ነው። ሁላችሁም ልብ ብላችሁ ስሙ። ይኸውላችሁ የሙሉ ወንጌል ከዚህ በኋላ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን ብሎ ማጭበርበር የለም። የሁላችንም እምነት አቋም እዚህ ጋር ነው። ስለ እምነት ኦኬ። አሁን ከፍ በል ናትዬ። አሁን የመያዝ ብቻ ነው ያንተ ድርሻ የመያዝ ብቻ ነው። ቆይ ቃለ እግዚአብሔር የሚል አለ። ከፍ በል ቃለ እግዚአብሔር ነው የሚለው። ከፍ በል ቃለ እግዚአብሔር የሚል አለ። ከፍ በል እዚህ ላይ ነው። ከፍ በል አሁንም ወደ ላይ ቃል ስለ ስላሴ ነው። ይሄም ከፍ በል ስለ ስላሴ ነው። ይሄም እንዴት እንደምናምን ነው። ስለ አብ ነው። ይሄ ስለ ወልድ ነው። ከፍ በል አሁንም ስለ መንፈስ ቅዱስ ነው። ይሄኛው የሰው ማንነት ሁኔታ ነው። ይሄም ከፍ አድርገው፣ ችግር የለው ከፍ አድርገው። እሺ በቃ የሰው ልጅ ድነት የሰው ልጅ ድነት። አዎ አሁን ማነብላችሁ መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት ኦኬ፣ ሙሉ ወንጌል፣ መሰረተ ክርስቶስ ኢትዮጵያ ውስጥ ያሉት በሙሉ ማለት ነው ፍቃድ ወስደው በወንጌል አማኞች ስር ያሉ እያንዳንዳቸው ይሄንን ነው የሚያምኑት። ከዚህ ውጪ የሚያምን የለም። ነገረ ድነት እንዴት ነው የምናምነው? ይሄው እሺ ካውንስሉ ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው እንደሱ አድርገህ ያዝልኝ ሼክ ሳያደግ። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ በሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ሃሌሉያ። የወንጌል አማኞች ትምህርት ዶክትሪን አይደል ያልከን? ኢትዮጵያ ውስጥ ብቸኛ ሃይማኖት
ጥርት ያለ ዶክትሪን ያለው የወንጌል አማኝ ነው። ስሙ በምንድነው የሚዳነው አሉ? እነ መካነ ኢየሱስ ነው ይሄንን ያሉት። መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት፣ ሙሉ ወንጌል በሙሉ እዚህ ላይ ፈርመው ነው ፍቃድ ያወጡት። ምን አሉ? እንደዚህ አለ ጌታ ኢየሱስ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ሙሉ አድርገው ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ይሄ የሁሉም የወንጌል አማኞች ቤተ እምነቶች በሙሉ አቋም ነው። ከዛስ ካውንስሉ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት መሆኑን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ይላል። ከፍ አድርገው እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ሃሌሉያ። ካውንስሉም መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መሪና ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል። የኢትዮጵያ ወንጌላውያን አማኞች ዶክትሪን ኦኬ። የመካነ ኢየሱስ፣ የሙሉ ወንጌል፣ የሉተር ቋቋይ የኔ ጠራ ነው። የኔ ዛሬ የወንጌል አማኞች የድል ቀን ነው እዚህ ቤት። ቆይ ይሄ የኢትዮጵያን ወንጌላውያን አማኞች በሙሉ መሰረታዊ አማድ አስተምሮ ዶክትሪን ዶግማ ነው። ሃሌሉያ። ለዘመናት የተዋሸው ነገር እየተበጣጠሰ ነው አሁን። እሺ ከዛስ ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል። በዚህ ምክንያት መጽሐፍ እንደሚያስተምረው መንፈስም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንዲሆን ያምናል። ሃሌሉያ። እሺ ከፍ አድርግልኝ። አሁን ኧረ አባቶቻችን እንደው እግዚአብሔር ይባርካችሁ። I have no words። እሺ ቆይ ካውንስሉ እንደሚያምነው ኃጢአት አመጽ ነው። እግዚአብሔርን ያለመታዘዝ ሕግን የመተላለፍ ተግባር ነው። ኃጢአት ከእግዚአብሔር ሐሳብና ፈቃድ ውጪ የመኖር ኑሮ ነው። የኃጢአት ደሞዝ ሞት ነው። ካውንስሉ በክርስቶስ አምኖ የዳነ አምኖ ዳግም የተወለደ ሰው ኃጢአት ሊያደርግና በኃጢአት ሊኖር እንደማይገባው ያምናል። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል። ወይኔ አያችሁ፣ አንዴ ድንሃል እንደፈለግሁን የሚሉትም ትምህርት አፈርበላ። አያችሁ፣ እንደዛ እናምንምኛ። ወደ ላይ አድርገው። አቤት የደህንነት ትምህርት። ይሄ ጳውሎስ የጻፈው አይመስልም? ጳውሎስ የጻፈው ነው እኮ የሚመስለው። እሺ ቤተክርስቲያን ይላል። አሁን ወደ ጥምቀት ልመጣልህ ነው። ከፍ አድርገው። ወደ ጥምቀት ልመጣ ነው። ቤተክርስቲያን ይላል። ከፍ አድርገው። ወደ ጥምቀት ልመጣልህ። ከፍ አድርገው። ጥምቀትም አለ። ኧረ ምን ያልጻፉት አለ? ያልጻፉት እኮ የለም አባቶቻችን። የጥምቀቱን አሳየው። ከፍ አድርግ። አልፈነዋል። ናት ቀስ እያልክ በኃይለ ቃሉ ይኸው አልፈነዋል። ቀስ እያልክ ካላየሁት ይሆናል። እስኪ ቆይ አለ ስለ ጥምቀት በስ ኤቭሪ ሲንግል ነገር ነው ያለው። አልፈዋል። እሺ ቀስ እያልክ እንትን በለው። ያየሁት ነው እኔ። እሺ የለም ዝቅ ልበል። እሺ ዝቅ በል። አሁን ምናልባት ከላይም ሊሆን ይችላል። ከላይ ከላይ ወይ እዚህ ላይ ቤተክርስቲያን የሚለው ላይ ይኸው ይሄማ ነገረ ቤተክርስቲያን ነው። እዛ ላይ ቀጥሎ ካለ በመሀል ላይ ካለ እንደዛም እየፈለክ እሺ ለብቻ አንብበው ታውቃለህ? ግን ከዚህ በፊት አውቃለሁ። በጣም ተደጋግሜ አለ። ስለ ጥምቀት አለ። ይሄንን መሰለኝ የምትለው ይሄን ላንብበው። አንብበው። እሺ ቆይ ማከናወን አለበት ከሚለው ከፍ ብለን እናንብበው። ምን ላርግልህ? እኔ ዝቅ እንደዚህ ላርግልህ? እንደሱ። እሺ እንደሱ ካውንስሉ ከሚለው ልጀምር፣ ምናልባት የተቆረጠ ሀሳብ እንዳይኖረው ማለት ነው። እንደዚህ ይላል ካውንስሉ ቤተክርስቲያን
ኧረ በስመ አብ በጣም ደቋል። ትንሽ ናቲ ጠግ እንትን አድርገው ቃላት ከተሳሳት እሺ እንትን አንዴ እንደዚህ ላድርግልህ። እሺ አሁንስ እሺ አሁን አሪፍ። እኔ ላይቭ ላይ ያለው የምትደውሉ ሰዎች እያያችሁ ምንድነው ግን? እሺ እንደዚህ ይላል። ካውንስሉ ቤተክርስቲያን በክርስቶስ በተገለጠው የወንጌል እውነት ላይ የቆመች ይህንኑ የመዳን ወንጌል ለዓለም ሁሉ ልታውጅ በህይወቷም ልትገልጸው የተጠራች ባለ ተልእኮ ማህበረሰብ እንደሆነችና አገልግሎቷን በትህትናና በቅንነት እንዲሁም በተገቢው ስርዓት ማከናወን እንዳለባት ያምናል። እሺ ቤተክርስቲያን በመንፈስ አንድነት የምትመላለስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጠች እሺ ከፍ በል የቤተ ክርስቲያን ራስ ከሆነው ከክርስቶስ በተቀበለችው ስልጣን ምዕመናኖቿን እያስተዳደረችና እየመራች በዓለም ከሚገኝ ግድፍ ራሷን እየጠበቀች በጎ ምግባር እያበረታታች እስከ ጌታ ምጽአት ቀን ድረስ በዚህ ምድር የምትቆይ የክርስቶስ አካል እንደሆነች ያምናል ይላል። ሃሌሉያ። የወንጌላውያን አማኞች የነገረ ትምህርት ይሄ ነው። በኢየሱስ በማመን ብቻ ይሄው ጥምቀት እኮ አለ። አሁን በእንግሊዝኛ አድርጌ ላንብብልህ። አይ ቆይ አንዴ በቃ እሺ አወራ። ሌላ አለ ስለ ጥምቀት የምታሳየኝ እዚህ ውስጥ የለም። በቃ ይሄ ነው። አሳየው እኮ እሺ አንዴ ስለዚህ እኔ ላውራ። ቴንክ ዩ። ጥያቄ ካለ ልክ አይደለም ካልክ እሱ ጋር እናውራ። ችግር የለውም። የተሳሳተ ነው ካልክ የራስህን ነው በጀማው ችግር የለውም። እሺ ሚትላር አሁን እኔ ሚትላር ግና አንተ ደግሞ አውራ። እኔ እንግዲህ ይሄ ግልጽ ነው። ምንም እንደው እዚህ ነገር ላይ ሐሳብ ራሱ መስጠት በጣም ነው የሚያሳፍረው ማለት ነው። ምን ይላል? እሺ ነገረ ቤተክርስቲያን ወይ ደግሞ ቤተክርስቲያን በሚል አንቀጹ ውስጥ ምን አለ? ካውንስሉ ነው እሺ ያልኳቸው። ካውንስሉ ቤተክርስቲያን በመንፈስ አንድነት የምትመላለስ ከዛስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጸች የምትቀጥል ናት አለ። ባይዘዌ እዚህ ጋር አንድ ነገር ላሳያችሁ። ምን ይላል? የጌታ እራትና ቅዱስ ጥምቀት አይደለ? ለምሳሌ ይህ የጌታ እራት የሚሉት በመካነ ኢየሱስ እውነተኛ ስጋውና እውነተኛ ደሙ ነው ይላሉ። ይሄ ትክክለኛ አስተምሮና ኢሴንሻል የሆነ ትምህርት ነው። ኢሴንሻል የሆነ የመጽሐፍ ቅዱሳዊ የክርስቶስ ትምህርት ነው። የቤተክርስቲያን አስተምህሮ ነው። ልክ እንደነ ኤፍሬም አይነቶቹ እንደነ መሰረተ ክርስቶስ አይነቶቹ ደግሞ ሌሎቹ ደግሞ እንደውም እንትን ነው ሲምቦል ነው ምሳሌ ነው እንጂ ሪል ፕሬዘንስ የለውም የጌታ ይላሉ። ይሄ ምን እያልኩ ነው? ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ካውንስሉ ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ምን አለ ግን ካውንስሉ? በቃ እንደው የጌታ እራት የሚባል ቅዱስ ጥምቀት የሚባል እንፈጽማለን አለ። እንዴት እንፈጽመው? እሱ በቃ እያንዳንዱ እንዳፈጻጸሙ ነው። ባይዘዌ ይህንን እኔ ግልጽ አይምሮ ያለው ሰው ባይዘዌ በጣም መረዳት የሚችል ነው። ወጣት ሆኖ ስፔሻሊ ወጣት ሆኖ ይህንን መረዳት የማይችል በጣም ያሳዝነኛል። ጌታ ይድረስልን ነው የምንለው። ምን አለ ካውንስሉ ስለመግባት ባይዘዌ ይሄ አሁን ያነበብነው ምንድነው? መተዳደሪያ ነው። ባይዘዌ አሁን አንድ ሰው ከእናንተ መሀል እዚህ ፕሮቴስታንት ውስጥ ያላችሁ ለምሳሌ ያው ክርስቲያኖች እኛ አይመለከተንም ግን ከፕሮቴስታንት አንዱ አሁን ለምሳሌ ቸርች ልክፈት ካለ በቃ እነዚህን መተዳደሪያዎች ማሟላት አለበት ነው። በቃ መተዳደሪያው ምንድነው? ለምሳሌ የጌታ እራት የሚባል ዝም ብሎ በኦንላይንም በላይቭም ምንም ሊያደርግ ይችላል። እንደው ዝም ብሎ የሆነ ቂጣ ነገር አድርጎ የሆነ ቪንቶ ነገር አድርጎ ትምህርቱ ላይ ግን የለም ዜሮ። ከመጽሐፍ ቅዱስ ውጭ ማስተማር ይችላል። ለምን? ምንም የገለጸችው ምስጢራት ላይ የገለጸችው ነገር የለም። ካውንስሉ ምስጢራት ላይ ከገለጸ ትበተናለ። ምክንያቱስ የጌታ እራት እውነተኛ ስጋና እውነተኛ ደሙ ነው ብላ ታምናለች። መካነ ኢየሱስ ልብ በሉ፣ እውነተኛ ስጋና እውነተኛ ደሙ ነው የክርስቶስ ብላ ታምናለች። ሪል ፕሬዘንሱን ታምናለች። መካነ ኢየሱስ እነ ኤፍሬምስ አረ የምን እውነተኛ እንደው ዝም ብሎ ይሄ ምሳሌያዊ ነው እንደው ለመታሰቢያ ስለተባለ እንደው ምሳሌ ነው እንጂ የጌታ ፕሬዘንስ አለን ብለ አያምኑ። ባይዘው ይሄንን ከራሳችሁ ከዚህ ካውንስል አባላት ግማሽ ለግማሹ ላሳያችሁ ይችላል ማለት ነው እንደዛ የሚለው። ከዛስ ጥምቀት የሚባለው እስካሁን ስናወራ የነበረው ታች ያላችሁ ክርስቲያኖች እስካሁን ስናወራ የነበረው ምንድነው? ጥምቀት እነ ኤፍሬም ጋር የለም ነው እንዴ? አይደለም። ጥምቀት የሚሉት ነገር እኮ ይኖራል። እነ ኤፍሬም ጋር የለም ብቻ ሳይሆን ሌሎቹም ጋር ባይዘው ኦንሊ ጂሰሶችም ጋር አለ ጥምቀት የምንለው። ኦኬ ጥምቀት የምንለው ኦንሊ ጂሰሶች ጋር አለ። ግን ምንድነው አሳየኝ አልኩት። ጥምቀት ላይ ያለውን አስተምህሮ እስቲ እምነታችሁን ኤሴንሻል ትምህርታችሁን እስቲ ያሳየኝ። እምነታችሁን የለም ባይዘው የራሱንም አውቶ ሊያሳያችሁ ይችላል ካለው ድንገት የእምነት መግለጫ ካለው ማለት ነው። ይሄው ምን አለሽ ግን ካውንስሉ ምን አለ? እንደው ጥምቀት የሚባል የቅዱስ ስርዓት አለ። በቃ አለ።
አዎ አለ። ኤፍሬም ጋም ጥምቀት የሚባል አለ፣ መካነ ኢየሱስ ጋም ጥምቀት የሚባል አለ። ትክክለኛው አስተምሮ የጥምቀት ግን የትኛው ነው? አሁን እህታችንም መሄድ የፈለገችው ትክክለኛ አስተምሮ የትኛው ጋር ነው ያለው ነው። እኛ ምን እንላለን? ለምሳሌ እንደ ክርስቲያንነታችን እኛ ጥምቀት ለድህነት አስፈላጊ ነው እንላለን። አሁን ያንን ደግሞ ይዛ መካነ ኢየሱስ ደግሞ ከነ ኤፍሬም ተገንጥላ ጥምቀት ኢዝ ናሳሳርሊ ቱ ሳልቬሽን ብላ ታምናለች። ለድህነት አስፈላጊ ነው። ምን ጥምቀት? ይኸው እስቲ ጥምቀት ለድህነት አያስፈልግም፣ ጥምቀት ለድህነት ያስፈልጋል፣ ጥምቀት ሲምቦል ነው፣ አይ ጥምቀት ራሱ ሳክራመንት ነው፣ ሚንስ ኦፍ ግሬስ ነው የሚለውን ካውንስሉ አብራርቷል? አላብራራም። አሁን ምን አሳየን ግን? እንደው በቃ ጥምቀትና ጌታ እራት የሚባል እንዳለ እሱ ማኛ መች ተከራከረን? ኤፍሬም አለ እናምናለን። አዎ የጌታ እራት የምትለውም አለ፣ ጥምቀት የምትለው አለ። ግን አንተ ጋር ያለው ጥምቀት ቫሊድ አይደለም፣ የጌታ እራት ቫሊድ አይደለም፣ መጽሐፍ ቅዱሳዊ አይደለም። ከምን አንጻር? ከኛ አይደል? ከኛ ጭራሽ ርቀሃል፣ የለህም፣ ከቤተ ክርስቲያን ውጪ ነህ። ከክርስቲያን ከመካነ ኢየሱስ አንጻር ራሱ ውጪ ነህ ከቤተ ክርስቲያን። ለምን? መካነ ኢየሱስ የምታምነው ምስጢራት ላይ ይሄን ነው ብለን ነው እያሳየን ያለ ነው። ስለዚህ ካውንስሉ መተዳደሪያ ልክ እንደ ድርጅቶች ማለት ነው መተዳደሪያ ደንብ፣ መተዳደሪያ የእምነት መግለጫ አወጣው አለ። ግን አስተምሮ የለም። በአስተምሮ አንድ ሊሆኑ አይችሉም። ይኸው እስቲ በጌታ እራት ያለውን አስተምሮ አሳየኝ። የለህም። ይልቁንስ ምን አላችሁ? እዚሁ ለሁላችሁም ልንገራችሁ ማለት ነው። ምን አላቸው መሰላችሁ? እያንዳንዱ የራሱ ደግሞ እምነት መግለጫ አለ፣ ስለሚለያዩ ማለት ነው። ራሳቸው የእምነት መግለጫ አለ። ለምሳሌ ስለ ጌታ እራት እነ ኤፍሬም የራሳቸው እምነት መግለጫ አለ፣ መካነ ኢየሱስ የራሳቸው አለ። የተለያየ አይነት እምነት ስላላቸው ማለት ነው። ጥምቀት ላይ እነ ኤፍሬም የራሳቸው አለ፣ መካነ ኢየሱስም የራሱ አለ፣ ቃለ ሕይወትም የራሱ አለ። ኮንፌሽኖች አላቸው። ስለዚህ እዚህ ላይ አውታሳየኝ ያልኩ ጥምቀት እንዳለ ወይም የጌታ እራት እንዳለ አይደለም። እሱን እኛ መጀመሪያ ማልካር ነው ሲጀመር ማለት ነው። ስለዚህ ማሳየት ያለብህ እነዚህ ምስጢራት ላይ ልብ በሉ። እነዚህ ምስጢራት ላይ በነገራችን ላይ ከላይ ስለ ንስሐ ኮንፌሽኑ ማነው ሶሪ የእምነት መግለጫውን አንዴ ዝቅ አድርጌ ላሳያችሁ፣ የራሳቸውን ማለት ነው ላሳያችሁ። ይኸውላችሁ ነገር ግን ይላል እዚህ ጋር እዩት። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል ይላል። ይህ ምን ማን ያለው? የካውንስሉ የእምነት መግለጫ አይደለ? ልብ በሉ። እዚህ ጋር ልዩነታቸውን ላሳያችሁ። ይሄው እዚሁ መግለጫው ላይ ማለት ነው። የእምነት መግለጫው ላይ አንድ አማኝ በኑዛዜና በንስሐ ቢመለስ እንዴት የሚለውን መካነ ኢየሱስ ንስሐ አባት ያስፈልገዋል ትላለች። እነ ኤፍሬምስ አረ ዝም ብሎ በቃ ለጌታ ከተናገረ ተመለሰ ማለት ነው ይላሉ ማለት ነው። ካልቪኒስቶች ለምሳሌ ካልቪኒስቶች ምን ይላሉ? ሰው በኃጢአት ምክንያት ድህነቱን አያጣም፣ ኢተርናሊ ሰኪውር ነው ብለው ያምናሉ ካልቪኒስቶች ማለት ነው። ዳግም ውልደት ላይ ስለ ዳግም ውልደት አንድ ሰው አምኖ ዳግም የተወለደ ይላሉ። ይኸው አንድ ሰው አምኖ ዳግም የተወለደ ይላሉ። ለምሳሌ ቃለ ሕይወት መች ይወለድ? ሲያምን ይወለድ፣ እሱ እንደ እግዚአብሔር አሰራር ነው ይላሉ። ለምሳሌ ካልቪኒስቶች ደግሞ ምን ይላሉ? ሰው ዳግም እንዴት እንደሚወለድ ከእምነት በፊት ነው ሪጀነሬት የሚያደርገው ይላሉ። ኢሬዚስቲብል ግሬስ በሚባለው ማለት ነው። ለምሳሌ ግን ዝም ብሎ ካውንስሉ የፍቅር ስለሆነ በቃ እንደው አምኖ የተወለደ ሰው በቃ ብለዋል። ለምሳሌ ኮንፌሽናቸውን አውጥተን ማሳየት እንችላለን። የቃለ ሕይወትን ቢሆን በአማርኛው ስላለን ማለት ነው። እዚሁ ኮንፌሽን ላይ አንድ አይደለም፣ እዚሁ የእምነት መግለጫ ላይ ራሱ አንድ አይደለም። ይኸው እንዴት ነው አንድ አማኝ ዳግም የሚወለደው? እስቲ አብራራው። ኤፍሬም ምን ይላቸዋል? ልክ ሲያምን ዳግም ተወልዷል ይላቸዋል። ኤፍሬም ውሸት ከሆነ ሚቱን ማንሳት ይችላል። ኤፍሬም ምን ይላል? አንድ ሰው ሲያምን እንደው ባመነ ቅስፈት በዘ ዳግም ቅስፈት ምን አልኳችሁ? ባመነ ቅስፈት ዳግም ተወልዷል ይላል ኤፍሬም። ኦኬ መካነ ኢየሱስስ ሪጀነሬሽን የሚያገኘው ሲጠመቅ ነው ትላለች። ኦኬ ሲጠመቅ ሪጀነሬት ያደርጋል ዳግም ይወለዳል ትላለች። ልዩነታቸው ይሄ ነው፣ ያስተምሮ ነው። ይሄ ከላይ ቅብ ነው፣ ዌል ፔፐር ነው። እሺ ይሄ ሶሪ ስልክ እየገባብኝ ስለሆነ ነው። መቀጠል ትችላላችሁ። ቴንክ ዩ። እሺ እኔ ደግሞ ልቀጥል። እሺ ዛሬ ያው እንደ ተከታተላችሁት ነው። በጣም ታላቅ የድል ቀን ነው። ቆይ ልደት ቆይ ማን ነው አስገባኝ። እሺ ተሙዬ እሺ አስገባል። እሺ ድገስ ትልካል። እሺ እንደተመለከታችሁት በዚህ ያላችሁ 1300 ሰዎች
እኔ ይሄንን ዌብሳይት ከፈትኩና ምን አሳየዋችሁ? ተሙሚት አርግ ምን አሳየዋችሁ? አንድ ነገር ማን ያስወጣው እንዴ? ማን ያስወጣው? ማንም አላስወጣው። ማን ያስወጣው? አስገቡት። ኤፊ ማን ያስወጣው? ማንም አላስወጣው። እኔ ሞዴሬተር አይደለኝም። ቆይ ይገባል። በቃ ተው። ቆይ ናቱ አለ ናቱ እንደዚህ በማድረግማ አይሆንም። አስወጡት። አስገቡት። ማንም አላስወጣውም። ቤሊ አንድ ጊዜ ተረጋጋ። ማንም አላስወጣውም። ኔትወርክ ይሆናል ያስወጣው። ቆይ ኤፊ ምጣ። ቆይ ናቱ ያዚ እንጠብቀው እንትን ሰባቱ አማዳ እንትና የሚባሉ ፒራል የሚሉትን እሱ ጋር እስኪ ቼክ አድርጉ። እንዲያነብ ነው ለራሱ ነው። አትግባ አንተ አትምከረው። ራሱ ያውራ። አትግባ። ኤፊን አስገቢው። ኤፊዬ ገስት ላኩ ያስገባ ኤፊ ልስብስ ስላስቸገረኝ ኤፊ ገስት ላክ አባ ኔትወርክ አይደለም ዲስኮኔክት አድርገውኝ ነው እና አሁንም እያየሁት ነው ከላይ አይ ዶንት ኖ ዲስኮኔክት አድርገውኝ ነው የወጣሁት። አጨልመውብኝ ሌላ ቤት ተገኘው። እሺ አታርጉ እንደዛ ተመልሼ ብሎክ ስለማታረገኝ እሷ ብታረጉም ስለምትፈታ ዋቅዳው አነሳለሁ የሁሉንም ሞዴሬተር ማን ነው? እሺ ወደ ሐሳቤ ልግባ አሁን እኔ 1300 ሰዎች አላችሁ። ለምንድን ነው ይሄንን ያመጣሁት? ናቲ በተደጋጋሚ እንደነገራችሁ መተዳደሪያ ደንብ ነው ያሳየዋችሁ። ልብ አድርጉ። መተዳደሪያ ደንብ ኢሴንሻልስ ዶክትሪን ተብለው ኦኬ የኛ ዶግማዎቻችን ናቸው። እነዚህ ዶግማዎች ላይ ፈርመህ ነው የምትገባው። ከነዚህ ዶግማ ውጪ ከፈረምክ የወንጌል አማኝ አይደለህም። እዚህ ህብረት ላይ ማን አለ? እዚህ ላይ ማን ፈርመዋል? መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሉተራን ሁሉም ፈርመዋል። ናቲ አላሳያችሁም። ጥምቀት ሚለው አልተብራራም ብሎ እሱ ላይ ይዞ ቆመ። እኔ ከመጀመሪያው ጀምሮ ጥምቀት ላይ እንሂድ ሲለኝ አንሄድም ነገረ ድነትን ነው መጀመሪያ ማየት ያለብን ብዬ ከላይ ያስነበብኳችሁንስ ናቲ ፈርቶታል። አላሳያችሁም። ለምንድን ነው ያላሳያችሁ? እዛ ጋር በተደጋጋሚ ምን እያለ እየነገራችሁ ነው? እኛ ምናምነው ሰው በክርስቶስ ኢየሱስ ሲያምን ይድናል ብለን ነው። በኢየሱስ በማመን ብቻ በኢየሱስ በማመን ብቻ ሰው ይድናል ብለን ነው ምናምነው። 4 ነጥብ። ማን ያምናል ይሄንን? ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ ሉተራውያን ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ምን ብለው ያምናሉ? ሰው የሚድነው በክርስቶስ ኢየሱስ ሲያምን ብቻ ነው ብለው ያምናሉ። ሃሌሉያ። እንደዚህም አይነት የጠራ ዶክትሪን ያለው ቤተ እምነት ኢትዮጵያ ውስጥ የለም፣ ከኛ ከወንጌላውያን ጭምር ከውጪ ማለት ነው። ኦኬ ዌብሳይታችን ላይ ያስቀምጥነው ነው ያስነበባችሁ። እዛ ጋር ተብራራ ነገር ጥምቀት ላይ አለ። ኦብቪየስ ትምህርት እኮ አይደለም ያስቀምጡት። ኤኮ ኢሴንሻል ዶክትሪን የእምነት መግለጫ እኮ ነው አባዬ። የተብራራ ነገር ከዚህ በላይ እንዴት ነው የምታመጣው? ሚዳነው ሰው ሊድን የሚችለው ክርስቶስ ኢየሱስ በመሞቱ በመነሳቱ ዘረዘረና ይሄንን ሲያምን በክርስቶስ ኢየሱስ በማመኑ ብቻ ሰው ይድናል አለ። ማን አለ? መካነ ኢየሱስ አለች እንደዛ። ማን አለ? ሉተራውያን አሉ እንደዛ። ማን አለ? ሙሉ ወንጌል ቃለ ሕይወት አሉ። ሁሉም ይሄን አምነው ትክክል ነው ሃይማኖታችን ነው ብለው ተስማምተው ፈርመው ህብረት ፈጽመዋል። ናቲስ አይ ዛሬ መጥተው ኖ ህብረት መፈጸም አትችሉም። ለምን ልዩነት አላችሁ? እባካችሁ ልዩነት አላችሁ። እዚህ ጋር ልዩነት መካነ ኢየሱስ እምቢ ማለት አለብሽ እንዴ? ህብረት ፈጸም መሰረቱ መስራች ሆነች መካነ ኢየሱስ እኮ አንድ ነን ትምህርት አሉ። ደጋግመ አይምሯቸው ስር እንዲቀመጥ የምትነግራቸው ነገር አለ። እኔ ደግሞ ደጋግሜ ነግራቸዋለሁ አይምሯቸው ላይ እንዳይቀመጥ። ምን መካነ ኢየሱስ ጥምቀት ያድናል ስትል ሚንስ ኦፍ ግሬስ ነው ብላ ነው የምታምነው። ያድናል ማለቷ እምነት ይፈጥራል ነው እያለች ያለችው ጥምቀቱ። ስለዚህ የእምነት ያድናል ነው የምትለው። ሉተር 5ቱ ሶላዎችን እንግዲህ እዚህ የሚወያዩም ሰዎች አሉ። በ5ቱ ሶላዎች 5ቱ ሶላዎችን ዘመኑን ሙሉ ሲያስተምር የኖረው የሉተር ፍልስፍና ነው አይደል እንዴ ስትሉን የኖራችሁት? ዛሬ ምን ተገኘ? ሉተር አይደል እንዴ ዘመኑን በሙሉ 5ቱ ሶላዎችን ሲያስተምር የኖረው? 5ቱ ሶላዎች ምንድናቸው? አንዱ ፌዝ አሎን እምነት ብቻ። ሰው ለማመን ምን ያስፈልገዋል? እምነት ብቻ በኢየሱስ በማመን። የማ ትምህርት? ሉተራውያን በጥምቀት ነው ያድናል የሚሉት። ኖ ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው እምነት ይፈጥራል እያሉ ነው። ጥምቀቱ በራሱ ያድናል እያሉ አይደለም። እናንተና ሉተራውያን እናንተና መካነ ኢየሱስ ላይ ሰማይ ከምድር እንደሚርቅ እንደዛ ርቀት አለ፣ ልዩነት አለ።
እሱን ደግሞ አሳየናችሁ እኮ የኤሴንሻል ዶክትሪናችን ብለው እዚህ ዌብሳይት ላይ ያነሳው ላይ ከመታደሪያ ደንቡ በቀኝ በኩል ስትሄድ አባል የህብረቱ አባል የሆኑ ዝርዝር ላይ ኢትዮጵያ ውስጥ ያሉ በሙሉ እዛ ውስጥ አሉ በሙሉ ከዛ ውጭ መሆን አትችልም ለማተር ኦፍ ፋክት አሁን ፍቃዱንም ሰጪና ከልካዩም እዛው ካውንስሉ ጋር ነው በፊት በአብያተ ክርስቲያናት ነበረ አሁን ያለው እዛው ነው ሄደዋል ኦኬ ሶ የኢትዮጵያ ወንጌላውያን አማኞች በሙሉ በነገረ ድነት ልዩነት የለንም አንድ አይነት ነው ያለን ጥምቀት ላይ ልዩነት አላችሁትን እናንተ የምትፈጥሩት ታሪክ ነው ጥምቀት ላይ እነሱ ሚንስ ኦፍ ግሬስ ብለው ያምናሉ እኔ ለምሳሌ ሙሉ ወንጌል ነኝ እኔ በሳከርመንቱ አልብያ አላምንም እኔ በቃል በኩል ነው ምለው እነሱስ በቃልም በሳከርመንቶቹም በኩል ነው ሚንስ ኦኬ ሚንስ ነው ብለው ነው የሚያምኑት እምነትን ይፈጥራል ብለው ነው የሚያምኑት ጥምቀቱ እኔ ደግሞ ቃል ብዬ ነው ማምነው እነሱ በቃልን አይደለም አይሉም ቃልን ይቀበላሉ ልክ ነው በቃልም ነው በሳከርመንቶቹም ደግሞ ሊሆን ይችላል ብለው ነው የሚያምኑት ልዩነት አለ የለየው ልዩነት የለንም አንድ ነው ዶክትሪናችን ነገረድነታችን ይሄ ነው ብለው ክሬት አድርገው ዶክትሪናቸውን ዓለም ወቅልን ብለው ፖስት አድርገው ሲያበቁ አንተ ዛሬ መጥተህ እባካችሁ መለያየት አለባችሁ ትላለህ እና በጣም የሚያስቅ ነገር ነው እሺ ሌላው ስለ ካልቪን ያነሳው አለ መጨረሻ ላይ ካልቪን የሚባል ሃይማኖት አለ እንዴ አረ በመጀመሪያ ስለምትከራከሩት ነገር ባካችሁ ጠንቅቃችሁ ወቁ ካልቪን የሚባል ካልቪን የአርመን ምን ትምርት እኮ ነው እሱ ቪው ነው እኮ በቤተክርስቲያን ውስጥ ያለ ትምርት ነው ለምሳሌ እናንተ ኦርቶዶክሳውያን ናችሁ ጭራሽ አንድን ማከላይነት ያለበት ቤተ እምነት ውስጥ ነው ያላችሁት ይሄው በማርያም የጥንት አብሶ አለባት የለበት ስትከታከቱ አይደል የምትሉት ናቲ አሁን አንተ ሰሞኑ ራሱ ቤተክርስቲያን ፋለበለች ሎካል ቸርቿ እየተባለ ስትቀጠቀጥ አይደል የምትውለው አንድ ማከላይነት ያለበት ቸርች ውስጥ ሆነ እንኳን የትምርት ልዩነት የለም እንዴ አንድነን ወጥነን እንኳን የምትለው አንተ ውስጥ ማአት ትምርት ከነገረ ድነታችሁ ጀምሮ ሁሉም ሰው ድኗል ካዳም በደሉ አረ ሁሉም ሰው አልዳነም ይያሉ ነድልደተ ቃል which is የነሱ ትክክል ቢሆንም ስትከታከቱ አይደል የምትሉት አንድ ቸርች ነን ብላችሁ አንድ ማከላይነት ያለበት ቸርች ውስጥ እንዴ እኛ ጋር ሲሆን ካልቪን እና የሆነ የሚባል ቪው ሲኖር የኛን ለምንድን ኦፍ ኮርስ የቪው ልዩነት አለ ካልቪን የሚባል ቤተ እምነት ካልቪን የሚባል ሃይማኖት የለም ካልቪኒስት የሚባሉት የካልቪን ቲቺን እንደዚህና እንደዚህ ነው ብለው የሚያምኑ አሉ አይ በዚህ በኩል አይደለም እንደዚህ ነው ብለን ነው ምናምነው የሚሉ ደግሞ አሉ እነዚህ ሰዎች ሃይማኖት የላቸውም ዲኖሚኔሽን የላቸውም ስለ ዲኖሚኔሽን ለምሳሌ ሙሉ ወንጌል ሊሆን ይችላል ቃልዮት ሊሆን ይችላል የሆነ ቦታ ሊሆን ይችላል ሰውየው ግን ያንን ቪው ይዛል ኦኬ የሆነ ቪው ይዛል ከካልቪን የሆነ ቪው ይዝና ይሄ ነገር ካልቪን እንደዚህ ነው በየማምነው ይላል ኢሴንሻል አይደለም እሱ በነገራችን ላይ መሰረት ኢሴንሻል ዶክትሪን ላይ አይደለም መሰረት ኢሴንሻል ዶክትሪናችንንም አሳየናችሁ እኮ ኢሴንሻል ባልሆነ ጉዳይ እናንተ ግን ኢሴንሻል በሆነ ጉዳይ ላይ እንኳን ነገረ ድነት ላይ ከአዳም በደል ነፃ ወጥቷልና ከአዳም በደል ነፃ አልወጣም እየተከታከታችሁ ነው ይሄ ማለት እንግዲህ ሁሉም ሰው ድነዋል የሚልና ሁለት ሰው አልዳንም የሚል አንድ ላይ ኮሳከርመንት እየተካፈላችሁ ነው አንድ ቤተክርስቲያን ነን ብላችሁ ስለዚህ ቪውን አምጥተ ሃይማኖት አታርገው የወንጌላውያን አማኞች ሃይማኖታችን ይሄው ዓለም ይወቅ ብለን አነበብክልን እግዚአብሔር ይስጥ መካነ ኢየሱስም ቃልዮትም ሉተራያንም ሁሉም ምን ብለው ያምናሉ ሰው ሚድነው በኢየሱስ ክርስቶስ በማመን ነው ሃሌሉያ በቃ ይሄ ነው እምነታችን መካነ ኢየሱስ ነች እኮ መስራቿ ሉተራያን ናቸው እኮ መስራቾቹ ወዴት ይሸሻል አይሸሽም ስለዚህ ጥምቀቱ ላይ ብቻ ነው ትኩረት አድርገህ ያወራው አንተ በነገራችን ላይ ሰው በእውነተኛ ንስሐ ይመለሳል ሚሊዮን ልትችበት ሄድከው መንገድ በጣም ዘግንኖኛል እኔ ሰው ክርስቲያን ኃጢአት መስራት የለበትም በንጽህና ነው መኖር ያለበት ድንገት ግን ኃጢአት ከሰራ በእውነተኛ ንስሐና ንዟዜ መመለስ አለበት ሚሊዮን ለምን እንደተቻው አልገባኝም ከዚህ በፊት ስትከሱን የነበረው አንዴ ድናችኋል እንደፈለጋችሁ ሁኑ ይላሉ ነበር ይሄው የኢትዮጵያ ወንጌላውያን በሙሉ እምነታችን ይሄ ነው ሰው አምኖ እንደፈለገ ይሆናል ሚለገጥ በእውነተኛ ንስሐና ንዟዜ መመለስ አለበት ኃጢአት ቢሰራ ብለን ነው ምናምነው ይሄው ሃይማኖታችን ኢየሱስ ያድናል ነው ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው ብለው ነው የሚቀበሉት እናንተ እንደምታምኑት አይደለም አሁን በመካነ ኢየሱስ ጀርባ ላይ ተጣብቆ ማምለጥ የለም ዶክትሪናችሁን ያዙ የቤተ እምነታችሁን ትምህርት አምጡና ዲቤት አድርጉ ከኛ ጋር በራሳችሁ አይ በመካነ ኢየሱስ በኩል ሞጫ መንገድ እናገኛለን በዛ እናምልጥ በሉተራን አርገን ባካችሁ አሾልኩን የለም ምክንያቱም እነሱ ሚሉትና እናንተ ምትሉት ሰማይ ከምድር የሚገናኝ አይደለም ነው ካልክም አንተ ምታምነው የቤተ እምነትን እንደ ኦርቶዶክስ ያዝና ይሄው ዲቤት እናርግ የጌታ ራት ላይ ነው የምትፈልገው ዲቤት ማድረግ ይሄው አለው እኔ አንተም አለ ኦርቶዶክሱንና ዲቤት እናርግ በመካነ ኢየሱስ ነው ማምለጥ የምፈልገው ኤፍሬም መባክክ ያልክ መካነ ኢየሱስን እየሰበክ ነው
ደስ ይለኛል በአንድ በኩል ለምን ለሰው ሁሉ እየነገርክ ያለው መካነ ኢየሱስና ሉተራን እውነተኛ ናቸው እነሱ በትክክለኛው ያምናሉ እያልክ እየተከራከርክላቸው ነው ቢያፎፍ እነሱ ኦርቶዶክሶች ስሙት ናቲንና ሉተራን ሁኑ መካነ ኢየሱስ ሂዱ እዛ እውነተኛ የእውነት ወንጌል አለ እዛ ሂዱና የዘላለም ሕይወትን አገኙ እዛ ጌታን ተቀበሉና እዛ ሁኑ እውነት እዛ ቤት አለ ናቲም እየነገራችሁ እየጠቆማችሁ ያለው እዛ ነው ግን ናቲ እንደሚያምነው አይደለም እነሱ የሚያምኑት እሱ መረጋገጥ አለበት ራሳችሁን ችላችሁ ግን ሙሉ ወንጌል መካነ ኢየሱስና ሉተራን ባካችሁ አድኑን ሳትሉ ራሳችሁን ችላችሁ የምትከራከሩ ከሆነ ይሄው የጌታ ራት ላይ አለው እኔ እናንተም የጌታ ራትን ዶክትሪናችሁን ይዛችሁ ነው እኔም የቤተ እምነቴን ዶክትሪን ይዤ ልምጣ ይሄው እንወያይ እኔም አለው እናንተም አለው ስለዚህ አሁን ያሳያችሁ ናቲ ላይ በግልጽ ሰው ሚድነው ክርስቶስ ኢየሱስን በማመን ነው ብለን ነው ምናምነው ብለው አብያተ ክርስቲያናት በሙሉ ተስማሙ እና ፈረሙ የኛ ትምህርት ይሄ ነው ብለዋል ስለዚህ አሁን ሜሪን የት ነው የምትሄጂው ከየቱ ጋር ነው የፈለገችበት ነው የምትሄደው ሁሉም አንድ አይነት ነው ይሄው አንድ አይነት ነን ብለዋታል እሷ መቼስ መታ ጭራው ተቆርጦ ገዳም ለተሰራለት ሰይጣን መታ አትሰግድም መቼስ ከወንጌላውያኑ ውጪ እምነት ውጪ ወጣ ማለት ነው ማድረግ ከፈለገች መብቷ ነው ለፍጡር ማምለክ እግዚአብሔር ማምለክ ሰለቸኝ ፍጡር ላምልክ ካለች ትሄድና መብቷ ነው ሄዳ ጧፍ አድርጋ መስገድ ማምለክ ትችላለች የተላለፈ እንዳይሆን ጨርሻለሁ አትግባ በሰዓት ታወራለህ ናቲ ጨርሻለሁ ቆይ ናቲ ብቻ ነው መግባት የሚችለው ናቲ አሁን የናቲ እኔ ጨርሻለሁ አሁን ጨርሻለሁ ናቲ ነው መግባት የሚችለው ሌላ ሰው እንዳይገባ እንጨርስ ካለ አሁን እዚህ እኔ ስለሆንኩ የመጨረሻ አቅራቢ እዚህ ጋር መጨረስ እንችላለን ወደ ዲቤት መሄድ እንችላለን ናቲ ይቀጥላለው ካለ ግን በዚሁ ነው የሚቀጥለው ናቲ ነው የሚቀጥለው ሌላ ሰው አይደለም ናቱ ወይ እሺ ቀጥልና ኖ ቀጥሉና ናቲ ነው አንድ ውይይት እንድንገባ ፈልጋለሁ እሺ ታንክ ዩ ምንድነው ምንም አሁን ይሄ ምናፈርሰው የተገነባ ነገር ስለሌለ አንድ ብቻ ሐሳብ ላይ ለናገርና እንትን ልበል ምክንያቱም የተወራው ወሬ ሌላ ነው ኦኬ በነገራችን ላይ በጣም በተደጋጋሚ ሚንስ ኦፍ ግሬስ ነው የምትለው እያለ ከጎን ምን ይላል እምነት ይፈጥራል ይላል ሚንስ ኦፍ ግሬስ ምን ማለት ነው እምነት ይፈጥራል ማለት ነው እንዴ ሚንስ ኦፍ ግሬስ ማለት ራሱ እኮ ጸጋውን መቀበያ ማለት ነው የሚያድነው ምንድነው ጸጋው ነው አይደለ በጸጋው አይደለ ምንድነው ያንን የሚያድን ጸጋ መቀበያ ነው ብላ ነው የምታምነው ኦኬ ሚንስ ኦፍ ግሬስ ማለት ጸጋውን መቀበያ ማለት እንጂ እምነት ይፈጥራል ማለት አይደለም በጣም በተደጋጋሚ ወንድማችን ምን ይያለ ነበር ሚንስ ኦፍ ግሬስ ነው ብላ የምታምነው እምነት ይፈጥራል ማለት ነው ትርጉሙ እንደዛ አይደለም ሚንስ ኦፍ ግሬስ ማለት እምነት ይፈጥራል ማለት አይደለም ከሆነ የፈለከው እንዳሁኑ ዌብሳይት ከፍተላለው ቦክ ኦፍ ኮንኮርድንም ከፍተላለው ታሳየናለህ የለም ኦኬ የለም ይልቁንስ ግን ሚንስ ኦፍ ግሬስ ነው ማለት ጸጋውን የምንቀበልበት ነው ብላ ታምናለች መካነ ኢየሱስ አሁን ርዕሱ ምንድነው መካነ ኢየሱስ ምን ብላ ታምናለች አንተስ ምን ብላ ታምናለህ በአስተምህሮ ደረጃ ነው በምን በቪው ነው አይደለም ይሄው እምነቴ ኦኬ የመጽሐፍ ቅዱስ ማብራሪያ ብላ ያስቀመጠችው ቦክ ኦፍ ኮንኮርድ ነው ከፍቼ ያሳያችሁ ያለው ይህ ምንድነው እምነቷ ነው ኦኬ እምነቷ ነው ስለዚህ እምነቴ ምንድነው አለች ይሄው ይህ ጥምቀት ለድህነት አስፈላጊ ነው እና ሚንስ ኦፍ ግሬስ ነው ራሱ ባይ ዘ ዌይ ሚንስ ኦፍ ግሬስ ነው ሲባል ነው የተለየ ምን አለ ጸጋውን የምንቀበልበት ነው እኛም እናምናለን ሚንስ ኦፍ ግሬስ እኮ ብለን ጸጋውን የምንቀበልበት ብለን እኛም እናምናለን እኮ አይደለ ግልጽ ነገር ነው ማለት ነው እምነት ይፈጥራል ማለት ግን አይደለም ይሄ ስህተት ትልቅ ስህተት ነው የተሳሳትከው ምንም አይገናኝም እምነት መፍጠርና ሚንስ ኦፍ ግሬስ መሆን በቃልም ደረጃ በምንም በጣም የተለያዩ ነገሮች ስለሆኑ ማለት ነው ግን ራሷ ሉት ማናት መካነ ኢየሱስ ግን ለቤተ ክርስቲያን አንድነት ሳክራመንት አድሚኒስትሬሽን ግድ ነው በቃ ወሳኝነት አለው አለች ባይ ዘ ዌይ የንስሐውን ለምን እንደጠቀስከው እንጃ ምናምን በቃ ንስሐውን የጠቀስኩት ይሄው የንስሐ አባት አላቸው ኦኬ ምስጢረ ንስሐ የሚለውን ይቀበላሉ እነሱ ማለት ነው ኦኬ የንስሐ አባት አላቸው የንስሐ አባቱ ፈትቻለሁ ሲል ባይ ዘ ዌይ ማውጣት ማሳየት ይችላል ፈትቻለሁ ሲል ነው ይቅር የሚባለው ኦኬ በአብ በወልድ በመንፈስ ቅዱስም ባለኝ ስልጣን ፈትቻለሁ ሲል ይቅር ይባላል ይሄ እናንተ ጋር የለም የንስሐ ትምህርታችሁ ራሱ የተዛባ ነው ስለ ንስሐ ያላችሁ ትምህርት የተዛባ ነው ማለት ነው የካውንስሉን የእምነት መግለጫ አለና ምን አለ መሰላችሁ ለምሳሌ ሰው በኢየሱስ ሲያምን ነው የሚድነው ይሄው አዳኙ መካከለኛው ኢየሱስ ነው እኛ እናምንም እንዴ ማንንም የሚያምነው ነው ይሄ ግድ ነው ታዲያ ሌላ አዳኝ አለ እንዴ
ኢየሱስ ነው የሚያድነን ነው። ይኸው ቤዛ የሆነልን ለኃጢአታችን የሞተልን እሱ ነው። ምንም ይሄ አንተ ያመጣኸው ኢቭን የተለየ ነገር ሆኖ አይደለም። አሁን እያነሳ ነው ያለነው ነገር ምንድን ነው ግን? ኦኬ ህይወት የሚገኝበት ትምህርት አለ ስላለን መጽሐፍ ቅዱሳችን ትክክለኛ አስተምህሮ የት ነው ያለው ነው ያለችን እህታችን። ለምሳሌ በአስተምህሮ ደረጃ ጥምቀት ላይ ያለ አስተምህሮ፣ ቁርባን ላይ ያለ አስተምህሮ ከአንዱ አንዱ ይለያያል አለን። እንዴት? ይኸው መካነ ኢየሱስ ሚንስ ኦፍ ግሬስ ነው ብላ ታምናለች። ኤፍሬምስ ታምናለህ? ካመንክ ሚውትን እስቲ አንሳ። ታምናለህ ሚንስ ኦፍ ግሬስ ነው ብለህ? አንተ እንደፈታኸው ራሱ እንደው እምነት ይፈጥራል እንኳን ቢሆን ትርጉሙ እምነት ይፈጥራል ብለህ ታምናለህ? አታምንም። የለም እምነት፣ እንደዚህ አይነት እምነት የለም። እንደውም ትቃወማታለህ ማለት ነው። ትቃወማታለህ። ይኸው ጥምቀቱ ለድህነት አስፈላጊ ነው፣ ለዛ ደግሞ ህፃናትን እናጠምቃለን፣ ህፃናት የሚጠመቁት ለድህነት ነው ብላ ታምናለች። ታምናለህ? አታምንም። ወይስ ባይ ዘ ዌይ ካልቪኒስት ምናምን ብሏል። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ትቀበላለህ? አትቀበልም። ይሄው የእምነት መግለጫ ነው። ባይ ዘ ዌይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫ ነው። የማ የነቃሌዎት የካልቪኖች ማለት ነው። ትቀበላለህ? አትቀበልም። ኦግስበርግ ኮንፌሽንን ትቀበላለህ? አትቀበልም። እንደውም ያወግዟቸዋል። አሁን በጣም ሜሪ ልብ ማለት ያለብሽ ነገር እዚህ ውስጥ ያለ ነው፣ ልዩነቱን እንድታቂ ስለሆነ ነው። ይኸው መካነ ኢየሱስ ህፃናትን የማያጠምቁትን ታወግዛቸዋለች። ለምሳሌ ባይዘዌ ካውንስሉ ላይ እንዲህ አይነት ጥያቄ ሊመጣባችሁ ይችላል ከስር። ለምሳሌ ካውንስሉ ላይ ታዲያ አንድ እንዴት ሆኑ ለኦርቶዶክስ ጠላት መሆን ስላለባቸው? ይኸው እኔ ግልጽ ነው የምናገረው። ባይዘዌ ለኦርቶዶክስ ኦኬ፣ ለኦርቶዶክስ ጠላት መሆን ስላለባቸው አንድ ይሆናሉ። ለጠላትነት ማለት ነው፣ ለጠላትነት እንጂ በአስተምህሮ አንድ ሆነው አይደለም። በአስተምህሮ ደረጃ አንድ ሆነ አንድ አይነት ትምህርት ኖሮ አይደለም። ባይዘዌ እዚህ ውስጥ እዚህ ካውንስል ውስጥ ለምሳሌ የቆሮንቶስ መልእክትን ሚስ ወይ ደግሞ አቢዩዝ አድርጎ አይ በልሳን እናገራለሁ ሻራ ባራባራ ምናምን የሚል አለ። አይ ይሄ እንደው የመጽሐፍ ቅዱስ አይደለም ከመንፈስ ቅዱስ አይደለም ደግሞ የሚሉ ከራሳቸውም አሉ። ለምሳሌ በአስተምህሮ ደረጃ የመጽሐፍ ቅዱስ አፈታታችሁ ራሱ ትክክል አይደለም። ለምሳሌ ማለት ነው ለምሳሌ መካነ ኢየሱስ ቅዱሳን ስለኛ ይጸልዩልናል። ባይዘው ስለ መላእክት ቅድም ኮንፌሽኑ ላይ አይታችኋል። ማን ነው መግለጫ የእምነት መግለጫ ብላ ካውንስሉ ላይ ያስቀመጠችው ማለት ነው። ለምሳሌ ስለ መላእክት ምናን አስቀምጣለች። ይጸልያሉ አይጸልዩ? መላእክት ስለኛ ይጸልያሉ ብላ ታምናለች መካነ ኢየሱስ። መላእክት ስለኛ ያማልዳሉ ብላ ታምናለች። ኤፍሬምስ ያምናል? በለጠስ፣ ዳኒስ አያምኑ፣ ሌላ ናቸው። ሶስቱም የተለያየ አይነት ትምህርት ነው ያላቸው። ኢንቮክ ነው እንጂ አናደርግም የምትለው ባይዘው መካነ ኢየሱስ ስለኛ ያማልዳሉ ብላ ወይም ደግሞ ጸሎት ያቀርባሉ፣ ስለ ቤተክርስቲያን ጸሎት ያቀርባሉ ብላ ታምናለች። ቅዱስ ቁርባን እውነተኛ ነው ብላ ታምናለች። እውነተኛ ነው ብሎ ያመነ ብቻ ነው ደግሞ ፓርቴክ መካፈል መሳተፍ የሚችለው ማለት ነው። አሁን እኛ እያወራን ያለነው ምንድን ነው? በአስተምህሮ ደረጃ እህታችን ሜሪ የተለያየ ሆነባትና ማጣራት ለምን ኖረ ለምን አንድ አልሆነም የሚል ጥያቄ ስላነሳች ያለውን ልዩነት ገልጠን አሳየን። ይሄው መካነ ኢየሱስ ጋርና አንተ ጋር ያላችሁ ልዩነት። ቅድም ግን እንደው በማመን ብቻ ሲል ነበር። ፌዝ አሎን ባይዘው ሉትራንም ይላሉ። ፌዝ አሎን ግን ሲሉ ሉትራኖች ባይዘው እምነት ብቻ ሲሉ ሉትራኖች ምስጢራትን ያገለለ አይደለም፣ ወይ ደግሞ ምስጢራትን ያሽቀነጠረ ያስወገደ አይደለም። ምስጢራትም ለድህነት አስፈላጊ ናቸው ብለው ያምናሉ። ኦኬ እንደዛ ብለው ያምናሉ። አሁን ችግሩ ምንድነው ግን? በዚሁ በአንዱ መጽሐፍ ቅዱስ የተለያየ አይነት አስተምሮ መኖሩን እኛ ከፍተን ማስረጃ አሳይተናል። ልብ በሉ። መካነ ኢየሱስ ለቤተ ክርስቲያን አንድነት አለች። ኦኬ ለቤተ ክርስቲያን አንድነት ምን መሆን አስፈላጊ ነው አለች? ምስጢራትና ወንጌል ላይ መስማማት አለብን። ለምሳሌ ወንጌል ላይ ስትል ዮሐንስ ወንጌል ምዕራፍ 3 ኤፍሬምና ዳኒ የሚተረጉሙትን ዝም ብለሽ ጠይቂ ሜሪ። የተለያየ አይነት ትርጉም ነው የሚሰጡት። መካነ ኢየሱስ ለጥምቀት ነው የምትተረጉመው። ኦኬ ለጥምቀት ነው የምትተረጉመው። የተለያዩ አይነት ግን እምነቶች ግን ወይ ደግሞ ዲኖሚኔሽኖች ግን የተለያየ አይነት ትርጉም ይሰጣሉ። ለምን? ጥምቀትን ሪጀክት ለማድረግ ማለት ነው። ሪጀነሬት ወይ ደግሞ ዳግም ውልደት ደግሞ በጥምቀት እንዳለ ከሰይጣን እንደሚታደገን እንደሚቤዠን ኦኬ ትናገራለች መካነ ኢየሱስ። ይሄ ሁሉ የለም ማጋ እነ ኤፍሬም ጋር እነ ኤፍሬም ስል ባይዘዌ ፐርሰናል አይደለም። እሺ እያወራ ያለሁት የነሱ እምነት ብለው የነሱ ቤተክርስቲያን ብለው የሚጠሯት ጋር ማለት ነው። ለምሳሌ ሙሉ ወንጌል ማለት እንችላለን። ለምሳሌ ህፃናትን አናጠምቅም መጽሐፍ ቅዱሳዊ አይደለም፣ እንደውም ይልቁንስ እንቶ ፈንቶ ነው የሚል ይመጣል። በኋላ ግን አወጣችሁ ልክ እንደዚህ አይነት ካቴኪዝም ስታሳዩአቸው እኛ ምን አገባን ሉተር የራሱ ጉዳይ ካልቪን የራሱ ጉዳይ የሚልን አይነት ነገር ያመጣሉ ማለት ነው። በኮንፌሽን ደረጃ ራሱ
ፎር ሳሊቬሽን ጥምቀትን ለምሳሌ ቃለ ሕይወት አትልም፣ ታጠምቃለች። ቃለ ሕይወት ለምሳሌ ህፃናትን ታጠምቃለች፣ ግን ለድህነት ነው ብላ አይደለም የምታጠምቀው። ልዩነቱን ተመልከቱ። ይኸውላችሁ መካነ ኢየሱስና ቃለ ሕይወት ህፃናት ያጠምቃሉ ሁለቱ፣ ግን ቃለ ሕይወት ስታጠምቅ አይ ለድህነት አይደለም ብላ ነው የምታምነው ማለት ነው። ለድህነት አይደለም ብላ ነው የምታምነው። ልጁ የሚጠመቀው ህፃን ልጅ መቼ መንፈስ ቅዱስ እንደሚቀበል እንደው ማናቅም። እሱ ደስ እንዳለው እግዚአብሔር ደስ እንዳለው ካደገም በኋላ ሊሰጠው ይችላል፣ ህፃንም እያለ ሊሰጠው ይችላል። እንደው ያንም ሲጠመቅ እሱ አይታወቅም ብላ ነው የምታምነው። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ማለት ነው። ግን ሚንስ ኦፍ ግሬስ የሚል ነገርን ደግሞ ልታገኙ ትችላላችሁ በተቃራኒ ማለት ነው። ኦኬ። ስለዚህ እኛ እያወራን ያለነው ምንድን ነው? ስለ አስተምህሮ ነው። አስተምህሮ ላይ እንዲህ አይነት ዝብርቅርቅ ያለ ነገር አለ። ዝብርቅርቅ ስለ መላእክትም በል ስለ ቤተ ክርስቲያንም በል ስለ ቤተ ክርስቲያን ምስጢራት የሚፈጸሙባት ባይ ዘ ዌይ ኦን ቸርች ላይ ቡክ ኦፍ ኮንኮርድ ኦን ቸርች ላይ ያስቀመጠችው ነገር አለ። ኦኬ ምስጢራት የሚፈጸሙባት እንደሆነ ይህ ይልቁንስ ይህ ጥምቀት የምትለው መካነ ኢየሱስ ወደ ቤተ ክርስቲያን መጨመሪያ እንደሆነ ታምናለች። ለምሳሌ ኤፍሬምን እንዲጠይቁ ሜሪ ወደ ቤተ ክርስቲያን የምንጨመረው በጥምቀት ነው ወይስ በምንድን ነው? አይ በጥምቀት አይደለም ይልሻል። መካነ ኢየሱስ ሰራ በጥምቀት ነው ይሉሻል። ስለዚህ ሁለት የተለያየ የተዛባ ዝብርቅርቁ የወጣ እምነት ሁለት ብቻ አይደለም ባይዘውን ኢትዮጵያ ውስጥ ካሉት ቢያንስ እንደው በጣም በዋነኝነት የተጠቀሱ ናቸው እንጂ እነዚህ ፕሮቴስታንቲዝም የተለያየ አይነት አስተምሮ ያለው ነው። ለምሳሌ በፈቃድ ደረጃ ራሱ ከአባቶች የሚቃረን የቅድስት ሥላሴን ፈቃድ ያማከለ ትምህርት በግለሰብም ሲሰጥ አይተናል እዚህ ላይ ማለት ነው። ባይዘዌ ስለ መካነ ኢየሱስ የተባለውን ቪዲዮ ያላችሁ ገብታችሁ ልታግዙኝ ትችላላችሁ፣ ወይም ደግሞ ትንሽ ደቂቃ ልትሰጡኝ ትችላላችሁ። ሰው መካነ ኢየሱስ ሄደ ተጠመቅ አንለው፣ ምክንያቱም ያው ናት። እንደውም ልንገራችሁ አንድ ነገር ቀለል አድርጌ፣ ጠይም ኦርቶዶክስ ነው የሚሏቸው። መካነ ኢየሱስን ምንድን ነው የሚሏቸው? ጠይም ኦርቶዶክስ ነው የሚሏቸው። ኦኬ እንደው ግድ ካውንስሉ ስላሉ ግድ ስለሆነባቸው እንጂ ማለት ነው። ኤኒዌይስ እኔ እዚህ ጋር አበቃለሁ። ምክንያቱም እያንዳንዱን ማስረጃ ስለ ጥምቀትም ያላትን አስተምህሮ ስለ ቁርባንም ከሆነም ደግሞ አውጥቼ ላሳይ ይችላል። ያን ሁሉ ነገር አወጣን ማስረጃ አሳይተናል። በጣም በሚያሳዝን ሁኔታ ግን ከኔ ጋር የተወያየው ወንድማችን ኤፍሬም የራሱ የኔ የሚለው የእምነት መግለጫ እንደሌለ አይተናልና ይልቁንስ የካውንስሉን ይዞ የሚንቀሳቀስ እንደሆነና የራሱ የእምነት መግለጫ እንደሌለው ማስረጃ እንደሌለው አይተናል። ስለነበረን ቆይታ እግዚአብሔር ያክብርልን። ቴንክ ዩ። ጥያቄ ካለህ ግን በመካነ ኢየሱስም በምንም ዙሪያ ከኤፍሬም ይቀበላሉ። ኖ እኔ የሚጨርሰው ትሰማለህ። አሁን እኔ ላይ ነው የሚያልቀው። እኔ ደግሞ አቀርብና ፕሬዘንቴሽን ከዛ እንቀጥላለን በምትፈልገው መንገድ። ከዛ በኋላ እንቀጥላለን እናንተ ማለት ነው። እሺ አሁን ትንሽ ዶዙን ከፍ ላደርገው ነው። የራሱ የለውም ኤፍሬም የእምነት መግለጫ ብለኸኛል። ኦፍኮርስ የራሴ የለኝም። እግዚአብሔር ይባርክ እሱን ስላልክ። የካውንስሉን ነው ይዞ የሚንቀሳቀሰው እንዴ? የወንጌል አማኝ እኮ ነኝ። ካውንስል እኮ የወንጌል አማኞችን የእምነት መግለጫ እኮ ነው አሁን ያስነበበ ፖስት ያደረገልህ እኮ የኢትዮጵያ ወንጌል አማኞች እንዲህ ነው ምናምነው ብሎ ነው። የራሱ ትላለህ እንዴ? የራሴ መነጽር አደረከው እኮ። የራሴ በእምነት አቋም መግለጫ የለኝም እኔ። የአባቶቼ ነው ያለው፣ የቤተክርስቲያን ነው ያለው። የቤተክርስቲያኑ ደግሞ አስነበብነ። ምን ጥያቄ ያለው? ስለዚህ የራሱ ኤፍሬም የለውም። የራሱ እንዳትል የኤፍሬም የራሱ የሚያመልክበት ቸርች ያልክም ከሆነ ጠቅላላ ቸርች ውስጥ እኮ ጠቅላላ አሉ። ኢትዮጵያ ውስጥ ያሉ ቸርቾች በሙሉ አሉ እዛ ውስጥ ማለት ነው። ኦኬ ስለዚህ የኔ እዛ ውስጥ ነው ያለው ማለት ነው። የእምነት መግለጫዬን አሳይቻለሁ። እሱ ነው የካውንስሉ ኤፍሬም ነው ብሎ ሰደው የግሌ የለኝም። ሌላው የሥላሴ ፍቃድ ላይ አንስታል። የሥላሴ ፍቃድን እንግዲህ በተመለከተ ባታነሳው ደስ ይለኝ ነበረ፣ ግን ስላነሳው አንፎርቹኔትሊ ያው እንትን ማለት አለብኝ። የሥላሴ ፍቃድ ላይ በተመለከተ ኦፍ ኮርስ እኔ ማስተምረው የአባቶችን ትምህርት ነው፣ ትክክለኛ ነው፣ መጽሐፍ ቅዱሳዊ ነው ማስተምረው ማለት ነው። 3 ፍቃድ ያምናል ብላችሁ እናንተ ታፏጫላችሁ። እሱ የእናንተ ትምህርት ሊሆን ይችላል። እኔ 3 አንድ የሆነ ያልተለያየ ወይም ደግሞ አብ ፍቃድ አለ፣ ወልድ ፍቃድ አለ፣ መንፈስ ቅዱስ ፍቃድ አለ። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ብዬ ነው የሞገትኩት። ከዚህ ውጪ ትምህርት አስተምሬ አላውቅም። 3 ያስተምራል የምትለው ያንተ ትምህርት ነው፣ አንድ ያልተለያየ የሚል ማሰሪያ ከሌለው በስተቀር ማለት ነው። ያንተ ትምህርት ነው። የሥላሴ ፍቃድ 3 ትምህርት ብዬ አስተምሬ አላውቅም። የሥላሴ አካላት በኦርቶዶክስ ስንት ናቸው? ይውጣ ባታነሳው ጥሩ ነበር ያልኩ ለዛ ነው። የሥላሴ አካላት በኦርቶዶክስ 5 ናቸው። ታውቃላችሁ? ሥላሴ አንድ መለኮት 5 አካል ነው ያለው። የሥላሴ አካላት 5 ናቸው በኦርቶዶክስ። ማስረጃ ድርሳነ መስቀል። ይሄው ድርሳነ መስቀል እንደዚህ ይላል። ይህ መስቀል
እንደ እግዚአብሔር የከበረ እንዳገባ አስወርጁ የገባውን አስወርጁ ራሴ ሆነኝ ለምንድን ነው የራሴን ዲፌንድ ለማድረግ ስለ ራሴ ቢሆን ነበረ ውይይቱ። ስለዚህ ስትፈተፍት የነበረው አንተ ስለኛ አይደል እንዴ? ስትፈተፍት የነበረው እኮ አምጣ አትግባ፣ በሱ ሰዓት አትግባ፣ በኔ ሰዓት እንዳትገባ። ሚውት አድርግ። አሁን ገና ማጨስ ጨርሳል። እንዳገባ ሽልማ ከዚህ በኋላ ገና ማመጣው ቆይ ገና ኤፍሬም አንድ ጊዜ እኔ እንዳስጀመርኳችሁ ላስጨርሳችሁ። እንዳትገቡ ልጨርስ አትግቡ። በሱ ሰዓት ለምን ትገባላችሁ? ልጨርስ። ተንቀልቅለ ነክታል። መንካት አትግባ በሱ ሰዓት። ሚውት አድርግ። ሜሪዬ ስራት አስይልኝ። በሱ ሰዓት እንደፈለገ ሲያወራ ሚውት አድርጌ ነው የሰማው። ስለዚህ ሚውት አድርጌ ስለ ኦርቶዶክስ ሲጀመር አንዴ ላወራ አይደለም። አንዴ ቀሲ ማለት መብት አለን አይደል እንደ የመወያየት። ስለዚህ ሚውት አድርጋ የኔ ተራ ነው። ሚውት አድርግ በመካነ ቆይ አንዴ የኔ ተራ ነው። ሚውት አድርግ። ኧረ አንዴ ቀስተኝ እንዴ ሚውት አድርግ። ስትሳደብ ዝም ብሎ ሰምተዋል። ሰምተን ሚውት እኮ አድርጌ ሰምቻለሁ። ናትዬ ይሄን ሰዓት እንዴ ምንድነው ያረጋው? ናት ኧረ ስቆይ ተረጋጋ። ሌሎቻችን ዝም እንበል። ስለዚህ ሚውት አድርግ። ቆይ መነካካት የሌለበት በኦርቶዶክስም ከሆነ ይኸውልህ አዳምጠኝ። በኦርቶዶክስም ከሆነ ኦኬ፣ በእኔ በክርስቲያኖች አስተምህሮ ያለውንና በፕሮቴስታንቶች በአንተ ቤተ እምነት ባለው ለምን ገባና ምን የምትለው አልሰማማው፣ ተቀባይነት የለውም። መግባት የለብህም። ሚውት አድርግ። ሰውያይህ ነው ሚውት አድርግ። ናቲ ሚውት አድርግ። የኔ ተራ ነው እያደረገ ያለው ኢቭን ማለት ነው። ልብ በሉ ፈቃድ ላይ ያነሳሁት የኦርቶዶክስን የፈቃድ አስተምህሮ ሁሉ አይደለም። የኔ ተራ ነው። ኤፍሬም ብለህ እንደፈለክ አጨማልቀኝ። አንተ ምን ያንተ ላይ ሲመጣ ስለፈቃድ ከሆነ መቀጠል ትችላለህ። አትገባ። በሰው ሰዓት ገብታ ፈርቶ ነው እኮ እንዳይቃለዱ ጉዱ። ይሄ አትግባ። ማናችሁም አትግቡ። በቃ ናቲ አንድ ደቂቃ እባካችሁ ተረጋጋ እኮ። ማንንም አይገባም። ሜሪዬ ይኸውልህ ስለፈቃድ ነው ያነሳው። ስለፈቃድ ከሆነ ናቲ ሚውት አድርግ። እንደፈለክ ነው። ገና ይኸውልህ ገና ጽፌያለሁ። ይኸውልህ አየህ የጻፈው ገና መልስ እሰጥበታለሁ። እያንዳንዱ አሁን እንደ ህፃን ለምን እናወራለን? ሚውት አድርግ። እንደፈለክ በል ተሳደብ። ሚውት አድርገህ ግን ተሳደብ። ሚውት አድርገህ ኤፊ ስላሴ ላይ ማውራት ይቻላል። ኤፊ አሁን ስላሴ ላይ ተወራ እንዴ? ይቅርታ ጋር ቆይ ንገረኝ። ርዕሱ ምን ነበር? ልጨርስ። ዲቤት እየለመንኩ እኮ ነው እኔ። ስጨርስ በፈለጋችሁት ጉዳይ ላይ ዲቤት እንገባለን። ስጨርስ መጀመሪያ ልጨርስ እንዴ። ስለዚህ የኦርቶዶክስን አትንካ። የኦርቶዶክስን ቁጭ ያላስነካማ። አረ የወንጌል አማኝን ካቦካለ የኦርቶዶክስን አለካም። አረ ብጥስጥስ ያልከው አንተ ነህ። ታዲያ እንዴት እንደተበጣጠስ ካሳያለሁ። ሚውት አድርግ። በምንድን ነው የምታሳየው? ሚውት አድርግ። በህግ አምላክ ሜሪ አስከብሪ። ሜሪ ቤትሽን አስከብሪ። እዚህ የመጣ ነው ሜሪ ናቲ አንድ የእኛን ልታቦካ ነበር የመጣኸው። ኧረ በደንብ ነው ማቦካው። እና እኔ ደግሞ ላቦካልህ ነው። ያንተን ደግሞ ላስለቅስ ነው እኮ አሁን። ሚውት አድርግ። ሜሪ አስቁሚለት። የራሱን ሰዓት ጨርሶ እኮ ነው። ሜሪ አስቁሚልኝ። ሜሪ በሰው ሰዓት ለምን እንደዚህ እኔ ላስማማችሁ ቤቱን እኔ እንዳታስማማ። አታስማማ። አንተ ቶኒ አንተ ማን አስማማ ያደረገ? ሚውት አድርግ። ማንም እንዳያወራ። የኔ ሰዓት ነው። እኔ ነኝ የማወራው። እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼው ነው። ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያድርግ። ስለዚህ እኔ ተራ ነው። ማንም እንዳይገባብኝ። አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይሄው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይሄው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይሄው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል። አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ወዮ ትክክል ነው። ትክክል ማለት ታውቃላችሁ። ትክክል ማለት እኩያ 50ያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው። ማርያምና መስቀሉ
ከክርስቶስ ጋር ሶስትነታቸው ትክክል ነው፣ እኩል ናቸው። ዋው የሥላሴ አካላት 5 ናቸው፣ እኩል ናቸው። ማርያም ክርስቶስ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል፣ በተደጋጋሚ ይናገራል። እሱን መጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ሚት